ይህ መልእክት በኢኩዌብ ሚዲያ እየተዘጋጀ የሚቀርብ የመጽሐፍ ቅዱስ ትምህርት ነው። በኢኩዌብ ሚዲያ እየተዘጋጁ የሚተላለፉ ሌሎች ተጨማሪ መልእክቶችን ለመከታተል www.eqbemedia.com የተሰኘውን ዌብሳይታችንን ይጎብኙ። ከዚህ በተጨማሪ ኢኩዌብ ሚዲያ የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አገልግሎቶቻችንን ማግኘት ይችላሉ። ጥያቄዎችና አስተያየቶች ሲኖሩ ደግሞ በፌስቡክ ገጻችንና ስክሪኑ ላይ በተዘረዘሩ ተጨማሪ አድራሻዎች ሊያገኙን ይችላሉ። መልካም ጊዜ። እናምናለን በመስቀሉ እንቆማለን በወንጌሉ ሕያው ሆኖ ይሠራል አልተለወጠም ቃሉ። ጌታ ይመስገን። ስለ መንፈስ ቅዱስ መማር ጀምረናል። ያው ትምህርተ መንፈስ ቅዱስ ላይ ነን። እስካሁን ድረስ እንግዲህ ይሄ አይ ቲንክ አራተኛ ዶክትሪናችን ነው። ባለፈው ሳምንት እንዳስታወስኳችሁ ትምህርተ መጻሕፍት ስለ እግዚአብሔር ቃል ትምህርተ እግዚአብሔርን በአጠቃላይ ለማየት ሞክረ። አንዳንዱ እንደውም ሰሞኑን የምናነሳው ይሄ እንትን በትምህርተ እግዚአብሔርና በስላሴ ትምህርት ውስጥ አይተነዋል። ዘን ባለፈው ጊዜ ደግሞ የጨረስነው ትምህርተ ክርስቶስን ጨረስን። ወደ ኋላ እየሄዳችሁ እንድታዩቸው ኢንካሬጅ አደርጋችኋለሁ። እኔም አሁን አቢብ እንዳለው በጣም መሰረታዊ ስለሆኑ የሚያቆሙን ስለሆኑ እነሱን ማየት በጣም ጥሩ ነው። ደግሞ ከአለፈው ጊዜ ወዲህ ደግሞ ትምህርተ መንፈስ ቅዱስን ጀምረናል። ያው መንፈስ ቅዱስን እየተጠማን ነው የምንማረው። መንፈስ ቅዱስን የምናውቀው ስንለማመደው ነው የሚለውን ከያዛችሁ ይበቃል። በጣም መንፈስ ቅዱስ በሌክቸር ብቻ አይገባም። ጌታ ኢየሱስም ተስፋ ይገባልን። ታውቁት አላችሁ፣ መንፈስ ቅዱስን ታውቃላችሁ። ይሄ ዓለም አያውቀውም፣ እናንተ ግን ታውቃላችሁ። ቢካዝ በእናንተ ውስጥ ስለሚኖር ሲኖርብን ነው በጣም የምናውቀውና እየተጠማን እንድንማር ኢንካሬጅ አደርጋችኋለሁ። ዛሬ የመንፈስ ቅዱስ ስራዎችን እናያለን። የዛሬ ትኩረታችን የመንፈስ ቅዱስ ስራዎች በእያንዳንዳችን ህይወት ውስጥ በግለሰብ ህይወት ውስጥ ይሆናል። እሱን እየተጠማን ምናልባት በሚቀጥሉት 1-2 ሳምንታት ደግሞ ጸሎትም ጨመረንበት ትንሽ መንፈስ ቅዱስን ኤክስፔሪየንስ ማድረግ መግባት ይኖርብን ይሆናል። ዜን ደግሞ ከዛ በኋላ መንፈስ ቅዱስ ደግሞ ኮርፖሬትሊ በቤተ ክርስቲያን ይሄ የጸጋ ስጦታዎች ምናምን አሁን በጣም ወደዛ እያላተሙን ያሉ ነገሮችንም ለማየት እንሞክራለን። የመንፈስ ቅዱስን ስራዎች በአካሉ በቤተ ክርስቲያን ውስጥ እነኚህ ካሪዝማቲክ ጊፍትስ የምንላቸውን ቀስ እያለን ለማየት እንሞክራለን። አንድ የመጽሐፍ ቅዱስ ክፍል አንብበን እንጀምራለን የዛሬው ክፍላችንን። መጽሐፍ ቅዱስ ከያዛችሁ የወንበሮቻችሁ መቀመጫችሁ ኋላ ላይ ማለ የሐዋርያት ሥራ ምዕራፍ 2 የተለመደ የእግዚአብሔር ቃል ነው። ዛሬም በተደጋጋሚ የምናነሳው ቃል ነው። ዛሬ በተደጋጋሚ የሐዋርያት ሥራ መጽሐፍን ብዙ ለማየት እንሞክራለን። ሐዋርያት ሥራ ምዕራፍ 2 ከቁጥር 1 እስከ 4 ላይና ወረድ ብለን ትንሽ ደግሞ ከቁጥር 38 እስከ 39 ድረስ ያለውን እናነባለን። ሐዋርያት ሥራ ምዕራፍ 2 ከቁጥር 1 እስከ 4 ከዛ ዝቅ ብለን ደግሞ ከቁጥር 38 እስከ 39 ድረስ ያው ስታገኙት እየቆማችሁ ነው። በጣም ጥሩ ነው። የጌታን ቃል በአክብሮት እንድናነብ እንደዚህ ይላል። በጌታ ስም አነባዋለሁ፣ በማስተዋል እንሰማለን። በዓለ ሃምሳ የተባለውም ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ቁጥር 38 እና 39 ይሄ ጴጥሮስ በተጠየቀ ጊዜ የመለሰው ነው። ምን እየተካሄደ እንደሆነ ስለ ክርስቶስ ነገራቸው። እንደን ለህዝቡ ላመኑት ህዝብ ደግሞ ጴጥሮስ እንዲህ አለ፣ ንስሐ ግቡ፣ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። የመንፈስ ቅዱስንም ስጦታ ትቀበላላችሁ። የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው
በሩቅ ላሉ ሁሉ ነውና አላቸው። የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና። የተስፋው ቃል ያለው በኢዮኤል መጽሐፍ የተነገረው በስጋ ለባሽ ሁሉ ላይ ከመንፈስ ያፈሳለሁ ያለው ለእናንተ ለልጆቻችሁ ደግሞ ጌታ አምላክ ለሚጠራቸው በሩቅ ላሉ ለእኛም ሆን አለበት ሩቅ ያሉት እና መንፈሱን ስለሚያጠጣን ጌታ የተመሰገነ ይሁን። እንጸልይ አጭር ጸሎት። ወገኖቼ በሸክም ነው ማካፍላችሁ እነኝን ሐሳቦች። መንፈስ ቅዱስን የሚጠማ ልብ በሚጠማ ልብ እንድትሰሙ በሚጠማ ልብ ኤክስፔሪየንስ እንድታረጉ እጠይቃችኋለሁ። በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር። ምንም እንኳን እንደ ሰው ልማድ ብንመላለስ እንደ ሰው ልማድ አንዋጋም ይላል ቅዱስ መጽሐፍ። እንደ ሰው ልማድ ብንኖር እንደ ሰው ልማድ አይደለም የምንዋጋው። መዋጊያ የጦር ዕቃችን መንፈሳዊ ነው። ወንድሞቼና እህቶቼ በጣም ብዙዎቻችሁ እዚህ ያላችሁት ወጣቶች ናችሁ። በጣም የምደሰትበት አንዱ ምክንያት ይሄ ነው። በእውነት በጣም እግዚአብሔር ያውቃል። በጣም ብዙዎቻችሁ ምናልባት ኦንላይንም ያላችሁት አብዛኞቻችሁ ወጣቶች ናችሁ እና እፊታችን የቆመው ከጎልያድ የገዘፈ ነው። ሕዝበ እግዚአብሔርን የሚያስፈራራው የእግዚአብሔርን ሕዝብ በቃ ብርክ እንዲይዘው ያደረገው በጠዋት በማታ እየተነሳ የሚደነፋው እና ትውልድን እውጣለሁ የሚለው በጣም እንቁጠረው ከተባለ ከጎልያድ የገዘፈ ነው እና በኖርማል ጦር መሳሪያ አይወድቅም ጎልያድ። ታውቃላችሁ በኖርማል የሰውኛ ጦር መሳሪያ በሚሊተሪ ስትራቴጂ አይወድቅም። እኛ በመናስባቸው ስትራቴጂስ አይወድቅም እና እንደው ዝም ብለን በአይምሮአችን ብቻ እንደዚህ ብናደርግ እንደዚህ ይሆናል በእኛ የረቀቀ ጥናት እንደው በቃ ትውልድን የሚበላ ነገር አይወድቅም። የሆነች አለች እግዚአብሔር የሚሰጣት ጠጠር፣ በጣም የተናቀች የምትመስል ግን ጠጠር። ዳዊት በቃ በሱ ነው በቃ አናቱን ያለው በሱ ነው የገረሰሰው። ወንድሞቼ እህቶቼ በተውሶ ልብስ እንኳን እምቢ አለ። የተውሶ እንኳን የሳኦልን እምቢ አለ። በሰው አይደለም የምንመታው፣ በሰዎች ልምምድ አይደለም የምንመታው፣ ወይ ደግሞ በሰው ስትራቴጂ አይደለም የምንመታው፣ በእግዚአብሔር መንፈስ ነው ወንድሞቼ እህቶቼ። እና የእግዚአብሔር መንፈስ ያስፈልጋችኋል። እዚህ ያላችሁ ወጣቶች ኦንላይን የምትሰሙን ግዴላችሁም ወገኖቼ፣ የጥንት አባቶቻችን ያለፉበት ህይወት ነው የሚሻለን። ያ የዋህነት ነው የሚሻለን። ያ ጥማት ነው የሚሻለን። እሱ ነው የሚያሻግረን። ሰውኛ በሰውኛ አንችለውም ዘመኑን። በቃ በእኛ ስትራቴጂ አንችለውም። ሰው በሰው አንችለውም። አይሆንም ወንድሞች እናቶች፣ እኛ እና እሱ አንችለውም። የእግዚአብሔር መንፈስ በኃይል ሲመጣ የጌታን መንፈስ ስንለብስ በመንፈስ የተጠመቁ በመንፈስ የተሞሉ ስንሆን በእርሱ ነው የምንችለው እና ለእሱ እኔ በጸሎት መንፈስ ነው የማካፍላችሁ። በቃ ይሄ ባለፈው ሳምንት ሮቢ እንዳስታወሰን ነው። ይሄ የበዓለ 50 የዚህ የጰራቅሊጦስ በዓላችን ያቆመ አይመስለኝም። መንፈሱን እግዚአብሔር ቀጥሎታል እና አንድ ሸክም ከመጸለይ በፊት አንድ ነገር ልንገራችሁ ወገኖቼ። የመንፈስ ቅዱስ ነገር በቤተ ክርስቲያን ውስጥ ያለ ይመስላል። ታውቃላችሁ ያው በምንሄድባቸው ጉባኤዎች ሁሉ ሁላችን በተነቃቃ መንፈስ ስለምንዘምርና ሁላችን በተነቃቃ መንፈሱ ስላለን የመንፈስ ቅዱስ ኤክስፔሪየንስ ያለ ይመስላል። ደግሞም ነው፣ ልክ ነው። እኔ የሚያሳስበኝ አንድ ነገር አለ። እኔ የሚያሳስበኝ የኢንዲቪጁዋል ኤክስፔሪየንስ እንደሚገባ ያለ አይመስለኝም። የየግል ያለ አይመስለኝም። በማህበር ይሞቀናል እንጂ በግል እየሞቀን ነው ወይ? በማህበር ይሰማናል የተነቃቁ ዝማሬዎችና የተነቃቃ አምልኮ እናቀርባለን ወይ? ደግሞ ሰዎች በልሳናት ሲናገሩ ወይ ደግሞ ትንቢት እንሰማለን ወይ? በጋራ የምንሆናቸው ነገሮች አሉ። ግን የግለሰብ ኤክስፔሪየንስ በጣም ያለ አይመስለኝምና እግዚአብሔር የሱ ተሐድሶ እንዲያደርግልን ነው የምጸልየው። በስጋ ለባሽ ሁሉ ነው፣ በእያንዳንዳችን ላይ ነው። በሁሉም መንፈስ ቅዱስ ሞላባቸው። በሁሉም እግዚአብሔር በሁሉም ላይ ያርግልን። በሁሉም የተወሰነው ተነክተን የተወሰነው አገልጋዮች የምንመስለው ተነክተን እኛ እያገለገልን ሌሎቻችሁ ስፔክቴተርስ እንድትሆኑ የእግዚአብሔር ሐሳብ አይደለም። አንዳንዶቻችን በመንፈስ ቅዱስ የሆነ ነገር እየሆንን ሌሎቻችን ደግሞ እየመጣን እንድንከታተል የእግዚአብሔር ሐሳብ አይደለም። በሁሉም መንፈስ ቅዱስ ሞላባቸው። ሁሉም በልሳናት ተናገሩ። ሁሉም እግዚአብሔር የሰጣቸውን አገለገሉ። እግዚአብሔር በሁሉም ላይ በስጋ ለባሽ ሁሉ ላይ በልጆቻችን ላይ በወጣቶች ላይ በታላላቆች በታናናሾች ላይ ከመንፈሱ ያፈሳል። እሱ ይሁንልን ጌታ ሆይ። ይሄንን ዶክትሪን ስንማር እኔ የምጸልየው ጌታ ሆይ እንዲሁ የአእምሮና የእውቀት ነገር እንዳይሆን እግዚአብሔር አባት ሆይ ከኔ ወደ ወንድሞችና እህቶች አእምሮ የሚገባ ኢንፎርሜሽን ብቻ ሳይሆን ልምምድ እንዲሆንልን የተከፈተ ልብ እንድትሰጠን እጸልያለሁ ጌታ ሆይ። ለእያንዳንዳችን የሚጠማ ማንም የተጠማ ቢኖር ይምጣ ወደ እኔና ይጠጣ ተብሎ ተጽፏል። አንተ የተራቡትን ታበላለህ፣ የተጠሙትን ታጠጣለህ። እግዚአብሔር አምላካችን እባክህ ጥማትንና ረሃብን ስጠን ጌታ። መንፈስህን መራብንና መጠማትን ስጠን ጌታ ሆይ።
እግዚአብሔር አባታችን ከኛ አልፎ ወደ ሌሎች የሚደርስ ጌታ እግዚአብሔር ሆይ በሚያምኑት ላይ እግዚአብሔር አባት ሆይ የህይወት ውሃ ወንዞች ከሆዱ ይፈልቃል ተብሎ ተጽፏል። ሪቨርስ ኦፍ ሊቪንግ ዋተር ጌታ እግዚአብሔር እሱ ይሁንልን። ጌታ ሆይ ከዚህ ቤት የሚፈልቅ ከእያንዳንዱ ሰው የሚፈልቅ እግዚአብሔር አምላካችን ሆይ ምድረ በዳውን የሚያረሰርስ እግዚአብሔር አባት ሆይ ምንጭ እንዲፈልቅ እንጸልያለን። እግዚአብሔር ሆይ የማይቋረጥ ምንጭ እንዲፈልቅ እግዚአብሔር ሆይ ከዘመኑ በላይ እግዚአብሔር ሆይ እነኝን ወጣቶች የሚያራምድ ይሄ ነው ሸክማችን፣ ይሄ ነው ጸሎታችን። እነኝን ልጆቻችንን ጌታ እግዚአብሔር ሆይ ከዘመኑ በላይ የሚያራምድ እግዚአብሔር ሆይ ይዤው መጥቻለሁ ብሎ ከሚያስበው ጠላት ይዤው መጥቻለሁ ብሎ ከሚያስበው ታላላቅ ናቸው፣ በዚህ እንኳን አልለቃቸውም እበላለው ትውልድን ብሎ በተነሳበት በዚያ ላይ እንዲሰለጥኑ የሚያደርግ እግዚአብሔር ሆይ የእግዚአብሔር የመንፈስ ኃይል እንዲያገኛቸው ጸልያለሁ። እንዲሰለጥኑ የሚያደርግ ዘመን የሚሰለጥንብን ሳይሆን በዘመን ላይ የምንሰለጥን እንድንሆን በመንፈስ እንድትሞላን እንጸልያለን። ተናገረን ጌታ ሆይ። እምነት ከመስማት ነው፣ መስማትን በእግዚአብሔር ቃል ነው ተብሎ ተጽፏል። ስንሰማ ነው የምንለወጠውና አሰማን ድምጽህን፣ ተናገረን እግዚአብሔር ሆይ። እኔ ለቃልህ ታማኝ እንደሆነ እርዳኝ ጌታ ሆይ። የምትለውን እንድል እግዚአብሔር አምላክ ሆይ ጸጋ ስጠኝ። ለወንድሞቼ ለእህቶቼ እዚህም ብቻ ሳይሆን ኦንላይንም ሆነው በልዩ ልዩ ቦታ ለሚሰሙን ሁሉ እንዲሁ ልባችን ይከፈት ጌታ ሆይ። ቃልህን እንኳን እየሰማን እንዲሁ ስራ ይቀጥል ጌታ ሆይ። እንደዛ ሆነ። ቆርኔሊዮስ ከቤተሰቡ ጋር ቁጭ ብሎ ሲሰማ ጴጥሮስም ይህንን ሲናገር ሳለ ያደምጡ በነበሩ ላይ የእግዚአብሔር መንፈስ መጣ። የእግዚአብሔር መንፈስ ሞላቸው፣ በልሳናት ተናገሩ። ጌታ ምን ይሳናሃል? ቃልህን እየሰማን በመንፈስ ሙላን፣ ቃልህን እየሰማን ንካን ጌታችን ሆይ። እንደ ኢንፎርሜሽን አይሆን፣ ከሰው አይምሮ ወደ ሰው አይምሮ አይሆን ባክ ጌታችን። እና በቀምንነካበት ቤት ውስጥ የቆየነው የከረምነው ራሱ እንደው ወደ አዲስ ልምምድ አስገባን ባክ። ልምዳችንን ከመድገም ከመደጋገም ብዙ ዓመት ጌታ አንድ አይነት ነገር እንዱ ጌታ ኢየሱስ ሆይ አውጣን ባክ ከሱ። እኔን አውጣን ጌታ ሆይ አውጣ ህዝብህን። ዝም ብሎ የሚደጋገም ዝም ብሎ አንድ አይነት ዝም ብሎ ስታግነንት የሆነ ዝም ብሎ የለመደብን እያረግን ከመኖር እባክህ ጌታችን ሆይ አዲስ ነገር ይሁን በመሃላችን። ደግሞ አዲስ ፍሬሽ የሆነ ትኩስ ብርቅ ይሁንብን። ወንጌል ብርቅ ይሁንብን። ኢየሱስ ብርቅ ይሁንብን ጌታችን ሆይ። የመንፈስ ቅዱስ ነገር ብርቅ ይሁንብንና ይሄ ለምጄዋለሁ አውቄዋለሁ ከሚል ነገር እንድታወጣን እንጸልያለን። ተመስገን ጌታችን። ህዝብን ስለምታስታጥቅ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም አሜን አሜን። ባለፈው ሳምንት ያው በአንድ በኩል የሚያስቅ ነገር ነው የሆነው። የመንፈስ ቅዱስን ትምህርት ጀመርን እና ትምህርተ መንፈስ ቅዱስ ብለን ጀመርን እና የመንደርደሪያ ሐሳቦች ብለን ጀመርን። መንደርደሪያ ሐሳቦች ላይ አደርን ማለት ነው። እና ማቆምም አልቻልኩም ነበር እኔ። እና ዋና ነገሮችን ትንሽ ሪቫይዝ አደርግላችኋለሁ እና ትንሽ ኢንትሮዳክተሪ ነገር ለመስጠት ነበር። ግን ከኢንትሮዳክሽን ያለፈ እግዚአብሔር የተናገረን ይመስለኛል። ለእያንዳንዳችን ለቤተ ክርስቲያንም ጭምር እግዚአብሔር የተናገረን ይመስለኛል። እና የዚህ ዘመን ቤተ ክርስቲያን ቻሌንጅ መሆን ስላለብን ማለት ነው ወገኖች። የኛ ዘመን ክርስትና በጣም ቻሌንጅ መሆን አለበት። የጥንቶቹ ብርና ወርቅ የለኝም ብለው ግን የመንፈስን ኃይል ነው የሰጡት። እኛ ደግሞ ብርና ወርቅ አለኝ እንዳንል፣ እንዳይተካ መንፈስ ቅዱስ እሱ ነው አይ ቲንክ እግዚአብሔር ያሳሰበ። እንዳይተካ፣ በሰው ስትራቴጂ እንዳይተካ፣ በሰው እቅድ እንዳይተካ፣ በመደራጀታችን እንዳይተካ፣ በእውቀታችን ብዛት እንዳይተካ። እግዚአብሔር የእውቀት አምላክ ነው ወገኖች። እናንተ ታውቃላችሁ፣ እግዚአብሔር የእውቀት አምላክ ነው። እግዚአብሔር የስትራቴጂ አምላክ ነው። እግዚአብሔር እነኝን ሁሉ ዲዛይን እንድናደርግ የሰጠን እግዚአብሔር ነው። የእግዚአብሔር ብሌሲንግስ ናቸው። ግን መተኪያ ሲሆን ደስ አይለውም እግዚአብሔር። የእግዚአብሔር የመንፈሱና የኃይሉ ያሰራሩ ትክ ሳይሆን በቃ በመንፈስ ቅዱስ ስትራቴጂያዊ ስናደርግ ራሱ በመንፈስ ቅዱስ እንዲሆን የጥንቱን ሃይማኖት፣ የጥንቱን የዋህነት፣ የጥንቱን ኢኖሰንስ እግዚአብሔር በመካከላችን ይመልስልን። ዋና ነገሮች ባለፈው ሳምንት ምን አለን? መጀመሪያ የመንፈስ ቅዱስ ስራዎችን ከመማራችን በፊት መንፈስ ቅዱስ ራሱን እንወቅ ነው። ራሱን ከመንፈስ ቅዱስ ጋር እንደ ማንነቱ ሪሌት እንድናደርግ እኮ ነው። ብዙዎቻችን ስራውን ነው በጣም የምንፈልገው፣ ከእጆቹ ነው የምንፈልገው። ያው ታውቃላችሁ፣ ከእጆቹ ነው የምንፈልገው። በእጆቹ ቢሰጠን፣ በመንፈስ ቅዱስ ቢሞላን፣ ትንቢት ቢመጣ፣ በመካከላችን ፈውስ ቢመጣ፣ መገለጥ ቢመጣ፣ በቃ እሱ ነው። በቃ ምንድነው የምትፈልገው? በቃ የመንፈስ ቅዱስ አስደናቂ ስራ እንዲገለጥ። በጣም ጥሩ እኮ ነው። ግን እሱስ ራሱ እሱን እኮ ፈላጊ እንድንሆን ከእሱ ጋር ሌትን ሙሉ እንዲሆን የህይወታችን ጥማት ማለት ነው ሙሉ እንዲሆን። አንዳንድ ጊዜ እኮ ያው ወላጆች የሆነን ሁሌ ደስ አይለንም ነበረ። ልጆቻችን ሮጠው መተው እኛ ላይ ባይጠመጠሙ ደስ ይላል። ሁልጊዜ ምን አመጣ ቤት ቸኮሌቱ የታለ እንትኑ የታለ ይሄ እኮ አት ሳም ፖይንት መስጠት ሁሉ ታቆማለህ።
መጀመሪያ ተጠምጠምብኝ ነው። መጀመሪያ የሆነ ሙቀት ነገር እኮ ያስፈልጋል። ከዛ ሙቀት ሲፈልቅ ነው ባይ ዘ ዌይ ብሎ ሲሰጥ እኮ ደስ ይላል። እና ወንድሞቼ በቃ በዚህ ዘመን እኮ በጣም እንደው መሳት የለብንም። እንደው በቃ የሆነ ነገር መጠባበቅ ብቻ ሳይሆን ራሱን መጠባበቅ፣ መንፈስ ቅዱስን መጠባበቅ። መንፈስ ቅዱስ ኢዝ ኤ ፍሬንድ ወገኖች። መጽሐፍ ቅዱስን ባነበብ ቁጥር እኛና መንፈስ ቅዱስ ነገር ነው፣ ወዳጅ ነው። ጰራቅሊጦስ ከዚህ የቀረበ ምን አለ? ጰራቅሊጦስ እኮ የወዳጅ መጠሪያ ነው። አጠገብ ሆኖ የሚያግዝ ወዳጅ ማለት ነው። እንደዛ እንዲሆን ነው መንፈስ ቅዱስ። እና የመንፈስ ቅዱስን ማንነት ነው እያየን የነበረው። አካላዊነቱን አይተናል። ትዝ ይላችኋል ወይስ ረስታችኋል? መንፈስ ቅዱስ አካል ነው። ኢዝ አ ፐርሰን። መንፈስ ቅዱስ ዝም ብሎ ኃይል አይደለም። ይሄ ኃይል አይደለም፣ ኢንፍሉዌንስ አይደለም፣ ነፋስ አይደለም፣ እንትን አይደለም። መንፈስ ቅዱስ ኢዝ አ ፐርሰን። አካል ስንል እንደዚህ ቦዲ ያለው ማለታችን ሳይሆን እሱ በቃ እግዚአብሔር መንፈስ ነው። አካል ማለታችን ግን ምን ያለው ነው አለን። አካል ምን ማሟላት አለበት ብለን ነበር ትዝ ይላችሁ እንደሆነ ስንት ነገር ሶስት ነው። ምን እውቀትን፣ ደግሞስ ስሜትን፣ ደግሞስ ፈቃድን፣ ይሄን የያዘ አካል ነው። ለምሳሌ ኢምፐርሰናል የሆኑ ነገሮች እውቀት የላቸውም፣ ፈቃድም የላቸውም፣ ስሜትም የላቸውም። አትጎዳውም። ይጎዳሃል እንጂ አትጎዳውም። ለምሳሌ አሁን ምንም ኢምፐርሰናል የሆነ አካል በቃ ይሄ የሆነ ለዛ እኮ ነው በቃ እንቅፋትን ስንመታው ብናድር እንጎዳለን እንጂ ስሜቱ አይጎዳም፣ አያዝንም፣ አይተክዝም። ኢምፐርሰናል ስለሆነ መንፈስ ቅዱስን በአየር መንፈስ ቅዱስ በሩዋህ መንፈስ ቅዱስ በነፋስ በኒውማ እንደዚህ ስለተመሰለ ነፋስ ብቻ እንዳይመስለን። መንፈስ ቅዱስ ኃይል አለው እንጂ ኃይል ብቻ ግን አይደለም። በቃ ይሄን ከያዛችሁ ይበቃል። መንፈስ ቅዱስ ኃይል አለው እንጂ ኃይል ብቻ አይደለም። ፐርሰን ነው። እሱን ለማየት ሞክረናል። አካላዊ ባህሪያት አሉት። አካላዊ ተግባራት ያከናውናል። ያስተምራል፣ ይመክራል፣ ይጠራል፣ ይመራል፣ ይጸልያል። ይሄ እኮ በቃ የፐርሰን ምልክት ነው። እነዚህ ነገሮች ለማየት ሞክረናል። አካላዊ መግለጫዎች አሉት። መገለጫዎቹ በሙሉ አካላዊ ናቸው። ጰራቅሊጦስ ተብሏል። ጰራቅሊጦስ አጠገብ የሚቆም ፐርሰን ነው። ጠበቃ ተብሏል። በአንደኛ ዮሐንስ የፐርሰናል ካራክተር ነው። እነኝን አይተናል። ተውላጠ ስሙ ፕሮናውኑ ፐርሰናል ፕሮናውን ነው። መንፈስ ቅዱስ ሂ ነው ብለናል። ማስኩሊን ፐርሰናል ፕሮናውን ነው መጽሐፍ ቅዱስ የሚጠቀመው። ቃሉ ስታዩት ኒውተር ነው። ይሄ እንግዲህ ይቅርታ ስለ እንግሊዝኛው። ቃሉ ስታዩት ኒውተር ነው፣ ዝም ብሎ እንትን የሌለው ነው። ግን ፕሮናውኑ ግን ኢት ሳይሆን ሂ ነው። መንፈስ ቅዱስ እርሱ ነው። እኔ እሄዳለሁ፣ እርሱ ይመጣል። እንደኔ ያለ ሌላ ነው ያለው ጌታችን የሚለው ሰው ፐርሰን እንዳንረሳ። መንፈስ ቅዱስ ሲሞላን፣ ሲነካን፣ ሲባርከን፣ ጸጋን ሲሰጠን ኢዝ ኤ ፍሬንድ ኢዝ ኤ ፐርሰን የሚለው እንዳንረሳ። ዛሬ ትንሽ ትምህርተ ሥላሴን ስንማር አንስተነዋል። ግን የመንፈስ ቅዱስ አካላዊነት ብቻ ሳይሆን እናየዋለን ብለን የተውነው የመንፈስ ቅዱስ መለኮትነት ነው። እና ይሄን ትንሽ ላስጽፋችሁና ዜን ወደሚቀጥለው እንሄዳለን። መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ አካል ነው ብቻ ሳይሆን መንፈስ ቅዱስ ደግሞ አምላክ ነው። መንፈስ ቅዱስ አምላክ ነው። ምን ማለታችን ነው? ከአብና ከወልድ ጋር እኩል የሚቆጠር፣ ከአብና ከወልድ ጋር እኩል የከበረ፣ ከአብና ከወልድ ጋር የሚመለክ፣ በእኩልነት የሚጠራ አረለ። ሥላሴን ስንማር እኮ እንደዚህ ነው። በክብር በአምላክነት በማንነት አንድ ነው። ደግሞ በግብር እና በፐርሰን ደግሞ ሶስት ስላለን ከሥላሴ አካላት መካከል ነው። እግዚአብሔር አንድ ነው፣ ግን ስሉስ አምላክ ነው። ይሄ እንግዲህ ኮምፕሊኬትድ ከሆነባችሁ ትምህርተ ሥላሴ ሪፈር ማድረግ ነው። ከአብና ከወልድ ጋር በእኩልነት የሚጠራ፣ በእኩልነት የሚመለክ፣ በእኩልነት የሚከበር አምላክ ነው። መንፈስ ቅዱስ ነው። የመንፈስ ቅዱስን አምላክነት ብዙ ጊዜ እንረሳለን፣ ግን ማሰብ አለብን። መንፈስ ቅዱስ ደግሞ አምላክ ነው። የሚከበር የሚመለክ አምላክ ነው። እሱን ትንሽ ላስጽፋችሁና አንዳንዶቹን ነገሮች ከዛ ቶሎ ብናልፈው ሳይሻል አይቀርም። መንደርደሪያ ሀሳቦች ብለን እንደከረም ነው እዚህ ላይም እንዳንከርምና ዛሬ ትንሽ የመንፈስ ቅዱስ ስራዎችን ትንሽ ላወራችሁ ስለምፈልግ ለመጻፍ እንዲመቻችሁ ከአንድ አራት አንግል እንየው የመንፈስ ቅዱስን አምላክነት። these are evidences መጽሐፍ ቅዱስ የሚሰጠንን ትንሽ አንዳንዶችን ትምህርተ ሥላሴ ስንማር አይተናቸዋል። ትምህርተ ሥላሴ ስንማር መንፈስ ቅዱስ አምላክ ነው፣ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ብለን እኮ ነው የተማርነው። ትዝ ይላችኋል። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ግን ስንት አምላክ አለ? ረሳችሁ መሰለኝ። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ግን ስንት አምላክ? አንድ አምላክ። አብ ወልድ መንፈስ ቅዱስ አንድ አምላክ እና ፍጹም አምላክ ነው። አብ ፍጹም አምላክ፣ ወልድ ፍጹም አምላክ፣ መንፈስ ቅዱስ ፍጹም አምላክ በራሱ ግን አንድ አምላክ። ይሄን ነው ትምህርተ ሥላሴን የተማርነው። የመንፈስ ቅዱስ መለኮትነት እንዴት እናውቃለን የሚለውን ብዙ ተምረናል። ግን አንድ አራቶቹን ቶሎ ቶሎ ላስጽፋችሁ። አንደኛ መንፈስ ቅዱስ እና እግዚአብሔር አንደኛ መጻፍ ያለባችሁ ነገር ተለዋዋጭ መገለጫዎች አሉት። መንፈስ ቅዱስ ተለዋዋጭ መጠሪያዎች ኢንተርቼንጀብል ኤክስፕሬሽንስ ናቸው። መጽሐፍ ቅዱስ ስናነብ ኢንተርቼንጀብል ኤክስፕሬሽንስ አሉ፣ ተለዋዋጭ መገለጫዎች አሉ። መንፈስ ቅዱስና እግዚአብሔር
እግዚአብሔርና መንፈስ ቅዱስ በተለዋዋጭነት ስራ ላይ ውለው ማግኘታችን ነው። ቬሪ ሲምፕል። መንፈስ ቅዱስና እግዚአብሔር በተለዋዋጭነት ጥቅም ላይ ሲውሉ እናያለን። ቃሎቹ ለምንድን ነው ያለን እንደሆነ መንፈስ ቅዱስ እግዚአብሔር ስለሆነ ግልጽ ነው። ይሄ አርጊመንት በተለዋዋጭነት ያለው መንፈስ ቅዱስ እግዚአብሔር ስለሆነ ለምሳሌ ሐዋርያ ሥራ ምዕራፍ 5 በተለምዶ የምናነሳው በጣም የተለመደው ሐዋርያ ሥራ ምዕራፍ 5 ላይ ሐዋርያ ሥራ ምዕራፍ 5 ዝካላችሁ ሐናንያና ሰጲራ ያ ችግር ውስጥ ገብተው የመጡ ጊዜ ማለት ነው እና ዋሹ ማለት ነው እና እንትናቸውን መሬታቸውን ጥሪታቸውን ሸጠው የሸጡበትን ሙሉ ሂሳብ ሳይሆን ቀንሰው ተናገሩ እና ጴጥሮስ በመንፈስ ቅዱስ አወቀው። የእውቀት ወደፊት ስለምንመጣበት ወደፊት ጸጋ ስጦታ ስለምንማር ዕውቀትን የመናገር ስጦታ ይባላል። ጴጥሮስ ኤክሰርሳይዝ ያደረገው ዕውቀትን የመናገር ስጦታ ማለት ያልተነገረ ኢንፎርሜሽንን ማወቅ ማለት ነው እና አይደለም በዚህ ሂሳብ አይደለም የሸጣችሁት ብሎ የተከራከረው እሱን አወቀው። እንደን ሲገስጸው የተናገረውን ተመልከቱ። ሐዋርያ ሥራ ምዕራፍ 5 ከቁጥር 3 እስከ 4 ጴጥሮስም ሐናንያን ምን አለው? ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብ ስለምን ሞላ አለው። ደን ተመልከቱ ቁጥር 4 ማንን ታታልል ዘንድ ሳነብ ሰምታችሁታል። ማንን ታታልል ዘንድ? ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ። ለምንድን ነው ሰይጣን በልብ ውስጥ የሞላ? መንፈስ ቅዱስን ትዋሽ ዘንድ ነው። እንደን ሳትሸጠው ያንተ አልነበረምን? ከሸጥከውስ በኋላ በስልጣንህ አልነበረምን? ይህ ነገር ስለምን በልብህ አሰብክ ይልና እግዚአብሔርን እንጂ ሰውን አልዋሸህ። መንፈስ ቅዱስን ስለምን ዋሸህ ይለውና ሎክ የዋሸው እግዚአብሔርን እንጂ ሰውን አልዋሸህ። መንፈስ ቅዱስን መዋሸት እግዚአብሔርን መዋሸት ነው። ለምን? መንፈስ ቅዱስ እግዚአብሔር ስለሆነ። አንድ ሌላ ኢንተርቼንጀብል ላንብላችሁ። ኢንተርቼንጀብል አንደኛ ቆሮንቶስ ምዕራፍ 3 ላይ ስለ የእግዚአብሔር ቤተ መቅደስ ስለመሆን ምዕመናን ክርስቲያኖች የእግዚአብሔር ቤተ መቅደስ ስለመሆናችን ሲናገር ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 3 ላይ ከቁጥር 16 እስከ 17 ላንብብላችሁ። ለምሳሌ አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 16 እስከ 17 ላይ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዲኖርባችሁ አታውቁምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ ይላል። የማን ቤተ መቅደስ እያለ ነው የሚናገረው? አማኞችን። የማን ቤተ መቅደስ? የእግዚአብሔር ቤተ መቅደስ። የእግዚአብሔር መንፈስ በውስጣችሁ ስለሚኖር እናንተ የእግዚአብሔር ቤተ መቅደስ ናችሁ። የእግዚአብሔርን ቤተ መቅደስ የሚያፈርስ እርሱን እግዚአብሔር ያፈርሰዋል ይላል። የዛን ጊዜ እያፈራረሱ የነበሩ ብዙ ስለነበሩ ተጠንቀቁ ይላል። ይሄ ቤተ መቅደስ የእግዚአብሔር ነው። አማኞች የማን ቤተ መቅደስ ናቸው ነው የሚለው ጳውሎስ እዚህ ላይ the same author ማለት ነው። ጳውሎስ የእግዚአብሔር ቤተ መቅደስ ናቸው። ከዛ ምዕራፍ 6 ላይ ስትሄዱ ምዕራፍ 3 ላይ የእግዚአብሔር ቤተ መቅደስ ናችሁ ያላቸውን ምዕራፍ 6 ላይ ስትሄዱ ከቁጥር 19 እስከ 20 ምዕራፍ 6 ቁጥር 19 እስከ 20 ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? የእግዚአብሔር ቤተ መቅደስ ናችሁ ብሎን ግን የመንፈስ ቅዱስ ቤተ መቅደስ ናችሁ ይላል። ምን ልዩነት አለው ነው አርጊመንቱ? የመንፈስ ቅዱስ ቤተ መቅደስነት እኮ የእግዚአብሔር ቤተ መቅደስነት ነው። ለምን? መንፈስ ቅዱስ እግዚአብሔር። ኢንተርቼንጀብል ኔምስ ናቸው። አንዱ ኤቪደንስ ለማለት ነው። በቃ ከዛ የብሉይ ኪዳን ጥቅሶችና የአዲስ ኪዳን ጥቅሶችን ኮምፔር ላደርግላችሁ ነበር። እሱን እናንተ ራሳችሁ ብታዩ ጥሩ ነው። ለምሳሌ ሐዋርያ ሥራ 28-25 ላይ ጳውሎስ እግዚአብሔር በትንቢተ ኢሳይያስ የተናገረውን ይሄን ሌላ ጊዜ ልታዩ ትችላላችሁ። ኢሳይያስ ምዕራፍ 6 ላይ እግዚአብሔር የተናገረውን ጳውሎስ መንፈስ ቅዱስ በነቢዩ በኢሳይያስ እንዲህ አለ ይላል። ኢሳይያስ ላይ ስታነቡ እግዚአብሔር እንዲህ አለ ነው። ይመጣና ጳውሎስ መንፈስ ቅዱስ እንዲህ አለ ይላል። እግዚአብሔር እንዲህ አለ የሚለውን መንፈስ ቅዱስ እንዲህ አለ ይላል። ይሄ ኢንስፒሬሽን ስንማር የቅዱሳት መጽሐፍት አመጣጥ ስንማርም ተምረናል። እግዚአብሔር ያለውን መንፈስ ቅዱስ አለ፣ ኦር ኦተሮቹ ያሉትን በመንፈስ ቅዱስ አለ። ለምን? እግዚአብሔር አለ እና መንፈስ ቅዱስ አለ ኢንተርቼንጀብል። ለምን? መንፈስ ቅዱስ አምላክ ስለሆነ ነው። ግልጽ ነው። ይሄ አንዱ ኤቪደንሳችን እሱ ነው። ሁለተኛ የመለኮት ባህሪያት ናቸው። ከመለኮት ጋር ተለዋዋጭ ስሞች ደግሞስ የመለኮት ባህሪያት ስንል ምን ማለታችን ነው? ምን ትዝ ይላችኋል? ቢያንስ 2 አስደናቂ ትምህርቶች ተምረናል። ስለ እግዚአብሔር ስንማርና ስለ ጌታችን ኢየሱስ ክርስቶስ ስንማር፣ ስለ እግዚአብሔርም ስንማር ስለ እነሱ ነው። የመለኮት ባህሪያት ማለት ምን ማለት ነው? አይደል? እነሱ ማለት ነው የእግዚአብሔር ብቻ የሆኑ እግዚአብሔር ሲፈልግ የሚያካፍላቸው ግን ማካፍላቸውም አሉ። ፓርሻሊ ያካፍለናል ግን ማካፍላቸውም አሉ። እግዚአብሔርነቱን የሚያሳዩ ይሄ እግዚአብሔር ነው እንድትሉ የሚያደርጓቸው አትሪቢዩትስ ማለት ነው። እና ሁሉን አዋቂነት በሁሉ ቦታ ማግኘት ትዝ ይላቸው እነሱ እሱ መንፈስ ቅዱስ አለው። ዋይ አምላክ ስለሆነ ነው። ለምሳሌ ሁሉን አዋቂነት መንፈስ ቅዱስ ሁሉን ያውቃል። ኢንፋክት ሁሉን ያውቃል። ስለ ሰውም ስለ እግዚአብሔርም ሁሉን ያውቃል። የሰውን ጥልቅ ነገር ሳይቀር ይመረምራል ይላል።
አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 እስከ 11 መንፈስ የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራል። ለእኛ እግዚአብሔር በመንፈሱ በኩል ነው የሚገልጥልን ይላል። ሁሉን ይመረምራል፣ ሁሉን ያውቃል። በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው? እንዲሁም ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን እንዲያው ማንም አያውቅም ይላል። የእግዚአብሔር ነገር ያውቃል፣ ጥልቅ ነገርን ያውቃል። መንፈስ ቅዱስ ያውቃል። ኦምኒሸንት ነው። በሁሉ ቦታ መገኘት በአንድ ጊዜ ትዝ ይላችኋል። ኦምኒ ፕሬዘንስ፣ በሁሉ ቦታ መገኘት በአንድ ጊዜ መንፈስ ቅዱስ። መዝሙር 139 ትዝ ይላችኋል። መዝሙር 139 ቁጥር 7 ከመንፈስህ ወዴት እሄዳለሁ? ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት? መጀመሪያ ደረጃ እግዚአብሔርን ነው የሚለው። ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? መንፈሱና እግዚአብሔር ግን ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ ነህ፣ ወደ ሲኦልም ብወርድ በዚያ አለ። ከመንፈስህ መሸሽ አልችልም። የሄድኩበት ቦታ ሁሉ መንፈስህ አለ። በሁሉ ቦታ መገኘት ኢዝ ጎድ አምላክ ስለሆነ ዘላለማዊነት አንዱ ነው። ዘላለማዊነት ዕብራውያን ምዕራፍ 9 ቁጥር 14 ዕብራውያን ምዕራፍ 9 ቁጥር 14 ስለ ጌታችን ኢየሱስ ክርስቶስ የመስቀል ሞት ሲናገር ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያውን እግዚአብሔርን ልታመልኩ ከሞተ ሥራ ሕሊናችሁ ያነጻ ይሆን? የዘላለም መንፈስ በዘላለም መንፈስ ራሱን አሳልፎ ሰጠ። የዘላለም መንፈስ ኢተርናል ስፒሪት ነው። ሁሉን ቻይነት ኦምኒፖተንስ መንፈስ ቅዱስ ካስታወሳችሁ ለጌታችን እናት ለማርያም መልአኩ ገብርኤል መጣና ነገራት። ትወልጃለሽ ወንድ ልጅን፣ የተለየ ወንድ ልጅን ትወልጃለሽ አላት። እና ወንድ ስለማላውቅ ይህ እንዴት ይሆናል ስትለው አብራራላት። ያብራራላትን ለጊዜ ሆልድ አድርጉት። ግን መጨረሻ ላይ ያለው ለእግዚአብሔር የሚሳነው ነገር የለም ነው። ለእግዚአብሔር የሚሳነው ነገር የለምና እና እንዴት ነው እግዚአብሔር የሚያደርገው? መንፈስ ቅዱስ ባንቺ ላይ ይመጣል። this is a miracle። መንፈስ ቅዱስ ባንቺ ላይ ይመጣና የልዑል ኃይል ይጸልልሻል። ያን ጊዜ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። መንፈስ ቅዱስ ይመጣል፣ ያደርገዋል። ዋይ ለእግዚአብሔር የሚሳነው ነገር የለም። መንፈስ ቅዱስ ሁሉን ቻይ ስለሆነ መንፈስ ቅዱስ ሁሉን ቻይ ስለሆነ ዘካርያስ ምዕራፍ 4 ቁጥር 6 እንዲያውም በመንፈስ እንጂ በኃይልና በብርታት አይደለም። ኃይል ኦምኒፖተንት ኦምኒፖተንስ ያለው መንፈስ ቅዱስ ስለሆነ እነኚህ የእግዚአብሔር ባህሪያት ናቸው። ከመለኮት ጋር ተለዋዋጭ ስሞች የመለኮት ባህሪያት አሉት። እነኚህን ቀስ እያላችሁ ልታያቸው ትችላል። የመለኮት ተግባራት ናቸው ሶስተኛዎቹ። አምላክ ብቻ የሚያደርጋቸውን ያደርጋል መንፈስ ቅዱስ። ለምን? አምላክ ስለሆነ። አምላክ ስለሆነ አምላክ የሚያደርጋቸውን ያደርጋል አምላክ ስለሆነ። ለምሳሌ ፍጥረት የፈጠረው እግዚአብሔር፣ ዓለማትን የፈጠረው እግዚአብሔር ነው። ዓለማትን የፈጠረው እግዚአብሔር ነው። ፈጣሪ ነው መንፈስ ቅዱስ። ፈጣሪ ነው መንፈስ ቅዱስ። ወልድንም ትዝ ይላችሁ እንደሆነ ስለ ወልድ መለኮትነት ስናወራ አንዱ ያነሳ ነው የወልድ ፈጣሪነት ነው። መንፈስ ቅዱስ ፈጣሪ አምላክ ነው። ፈጣሪ አምላክ ነው። ዘፍጥረት ምዕራፍ 1 ቁጥር 1 እስከ 2 ካስታወሳችሁ ያቺ ርግቢቷ ትዝ ካለቻችሁ ዘፍጥረት ምዕራፍ 1 ቁጥር 1 እና 2 ቆሱ ነው እና እግዚአብሔር ሰማይን ምድርን ፈጠረ። ባዶ ነበረች ምድር፣ ጨለማም ነበረ በጥልቁ ላይ። ግን የእግዚአብሔር መንፈስ በውሃው ላይ ይረብብ ነበር ይላል። ይሰፍፍ ነበር። ምን እያደረገ? አክቲቭ መስፈፍ ነው። አክቲቭ መስራት ነው። መንፈስ ቅዱስ ፈጣሪ ነው። ኢዮብ ምዕራፍ 26 ቁጥር 13 ኢዮብ ምዕራፍ 26 ቁጥር 13 በመንፈሱ ሰማያት ውበትን አገኙ፣ እጁም በራሪቱን እባብ ወጋች ይላል። በመንፈሱ ሰማያት ውበትን አገኙ ይላል። ኢዮብ መጽሐፍ ላይ እዚያው ምዕራፍ 33 ቁጥር 4 ላይ ምዕራፍ 33 ቁጥር 4 ላይ የእግዚአብሔር መንፈስ ፈጠረኝ ይላል። የእግዚአብሔር መንፈስ ፈጠረኝ፣ ሁሉንም የሚችል አምላክ እስትንፋስ ያው ህይወትን ሰጠኝ ይላል። ሁሉን የሚችል አምላክ እስትንፋስ ሩዋህ መንፈስ ቅዱስ እሱ ፈጠረኝ ይላል። መዝሙር 104 ቁጥር 30 ላይ አለላችሁ መንፈስህን ትልካለህ ይፈጠራሉ ይላል። መንፈስህን ትልካለህ ይፈጠራሉ። መንፈስ ቅዱስ ፈጣሪ ነው። ፍጥረት፣ ዳግም ልደት፣ ዛሬ ስለምናየው ዳግም ልደትም አሁን ለምሳሌ እግዚአብሔር ወለደን ነው የሚለው መጽሐፍ ቅዱስ። እግዚአብሔር ወለደን ይላል። አምላክ ወለደን፣ ዳግም ልደትን ሰጠን ይላል። ከዛ ቁጭ ብላችሁ ስታነቡ መንፈስ ቅዱስ ነው። በመንፈስ ቅዱስ ወለደን፣ መንፈስ ቅዱስ ወለደን ይላል። ዳግም ልደትን መስጠት የመጀመሪያው ፍጥረት ሳይሆን ዳግመኛ ልደትን ድነትን መስጠት ከመንፈስ ቅዱስ ነው። መዳንማ በጣም ያው ይሄ እኮ ያለፈው ሳምንት ዕዳችንን እየከፈልን ስለሆነ ነው እንጂ ሳልቬሽን ከመንፈስ ቅዱስ ጋር በጣም የተያያዘ ነው። በብሉይ ኪዳን በአዲስ ኪዳን መንፈስ ቅዱስን በብሉይ ኪዳን የሚያጠኑ አንዳንድ የመጽሐፍ ቅዱስ አስተማሪዎች የሚያገኙት ነገር ያስደነግጣቸዋል። ከመዳን ጋራ መንፈስ ቅዱስ አለ። አዳኝ ነው። ማዳን የእግዚአብሔር ነው፣ ግን መንፈስ ቅዱስ ነው የሚሰራ። አሁን እስራኤልን ከግብፅ ሲያወጣ እግዚአብሔር በምድረ በዳ ሲመራቸው ብቻ ነው መንፈስ ቅዱስን የምናየው። ግን ኢቭን ዴሊቨረንሳቸው መንፈስ ቅዱስ አለበት። በጣም ብዙ የመጽሐፍ ቅዱስ አስተማሪዎች ሲያጠኑ ይሄ ከምስራቅ መጥቶ እንደ ግድግዳ ውሃውን ያቆመው ሩዋህ ነው።
የተለየ ነፋስ ነው ባይዘው። ማንም ነፋስ ላይ ያቆም አይችልም። የኤርትራን ባህር ቀጥ አድርገህ ትይዛለህ ህዝብ እስከሚያልፍ ድረስ እና ከምስራቅ የመጣ ነፋስ ነው ይላል። ከምስራቅ የመጣ ፍሮም ዘ ኢስት የመጣ ዊንድ ነው ይላል። ዊንድ የሚለው ኢዝ ሩህ። ያ ዊንድ መጥቶ ነው ቀጥ ያደረገው የእስራኤልን ዴሊቨረንስ እስራኤል እስኪሻገር ድረስ መጨረሻ ላይ በጠላቶቻቸው ላይ መለሰው። ለዛ ነው ምዕራፍ 15 ላይ አይ ቲንክ ዘጸአት ምዕራፍ 14 ምዕራፍ 15 ላይ ታገኙታላችሁ። ምዕራፍ 15 ላይ በአፍንጫ እስትንፋስ ነው የቆሙት ይላል። መጀመሪያ ላይ የሚናገረው ከምስራቅ የመጣ ብሎ ነው። ምስራቅ ስትል ከየት እንደመጣ ሲና በአፍንጫ እስትንፋስ ይሏል። እጽ ሩህ ያዌ የእግዚአብሔር መንፈስ ነው ቀጥ አድርጎ ያቆመው ባህሩን። በአፍንጫ እስትንፋስ ነው እንትኑ ውሃው ቆመ የሚለው እንደ ግድግዳ። ማዳንማ እግዚአብሔር ነው። በአዲስ ኪዳንም እንደሱ ነው። ዳግም ልደትን የሚሰጠው የእግዚአብሔር መንፈስ ነው። ያለ መንፈስ ቅዱስ ለምሳሌ መዳን አይቻልም። መንፈስ ቅዱስ ዳግም ልደትን ሲሰጥ ነው። ጌታችንም እንዳለው በኋላ እንመለስበታለን። ለኒቆዲሞስ እኮ ያለው እሱ ነው። ነፋስ ይመጣል፣ ደስ አይልም? የተገነደሰ ነው የሚያውቀው። ይሄን ነፋስን አታየውም አለው ለዚህ ሽማግሌ የሃይማኖት ሰውዬ። እንዴት አድርጌ ነው የምወለደው? ምን እንዴ ዳግመኛ እኔን የሚያክል ሰውዬ እናቴ ማህፀን ውስጥ ተገብቶ እንደዛ እኮ አይደለም ማለት ነው። ፊዚካል እንደምን መሰለ ስራ አለው። እንደ ነፋስ ነው። ነፋስ ሩዋህ ኒውማ በግሪክ እንደ ነፋስ ነው ስራው አለው። እሺ ነፋስን አታየውም አለ። አታየውም፣ ስራውን ግን ታስተውላለህ። ነፋስ የለም የምንለው እኮ ስለማናየው ነው። ግን ነፋስ አለ ዛሬ የምንለው አይተነው አይደለም፣ ስራውን አይተን ነው። ዛፎችን ሲያረጋቸው ነፋስ አለ። ነፋሻማ ቀን የምንለው እንደዚህ ስራውን አይተን ነው። ይመጣና አታየውም፣ ግን ይመጣና ሰርቶ ይሄዳል። እንደዛ እኮ ነው ጉድ የሰራል። መጣና አርጎን ሄደ። በነጋታው ስነቃ ሌላ ሰው ነበርኩ እኔ። በነጋታው እኛ በራሳችን አመነን አይደለም፣ አርጊውመንት አሳምነን አይደለም። አይ ዶንት ኖ አርጊውመንት እንደውም የእግዚአብሔር ነገር አንዳንድ ጊዜ አርጊውመንቱ ሎጂካል አይደለም። ለሰው ስትመሰክሩ አንዳንዴ ሎጂካል አንድም ሶስትም አምላክ this is not logical። ሰውም አምላክም ክርስቶስ በጣም ሎጂካል ነው። በቃ የሆነ መንፈስ ቅዱስ ይመጣን ነው እንዴ ብለህ ትቀበለዋል። ነው እንዴ ያስብላል። ስራውን አስተውለናል። የማይገነደሱትን ገንድሶ ስለሄደ ዳግም ልደት የአምላክ ስራ ነው፣ እግዚአብሔር በመንፈሱ የሰራው ስለሆነ። አራተኛና የመጨረሻ ግን መጽሐፍ ቅዱስ ላይ በአዲስ ኪዳን በተለይ ከአብና ከወልድ ጋራ በእኩልነት ስልጣን ስለምናገኘው ነው። መንፈስ ቅዱስን በእኩልነት ስልጣን ከአብና ከወልድ ጋራ ያለው ግንኙነት ነው። ከአብና ከወልድ ጋር ያለው ግንኙነት ነው። በኩል ክብር ነው ያለው። ራእይ መጽሐፍም ላይ ስትሄዱ ታገኙታላችሁ። ግን በጣም የታወቀው ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ነው። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስሞች አይደል? እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም the same authority ነው። it's very intentional. this is very intentional. አብ ወልድ መንፈስ ቅዱስ ስም፣ አንድ ክብር፣ አንድ መለኮትነት፣ አንድ ስልጣን ስም ነው። ስም is authority። በአብ በወልድ በመንፈስ ቅዱስ ስም፣ የአብ የወልድ የመንፈስ ቅዱስ ስም አንድ ነው። የአብ የወልድ የመንፈስ ቅዱስ ስልጣን አንድ ነው። የአብ የወልድ የመንፈስ ቅዱስ መለኮትነት አንድ ነው። ከአብና ከወልድ ጋር ያለው መተካከል if you like መተካከል በአዲስ ኪዳን ግልጽ ስለሆነ ማለት ነው። ሌሎችም በአንደኛ ቆሮንቶስ ምዕራፍ 13 14 ላይ ያለ ቡራኬ የምንሰጠው ቡራኬ አንዳንድ ጊዜ የጌታ ኢየሱስ ክርስቶስ ጸጋ የእግዚአብሔርን ፍቅር የመንፈስ ቅዱስም ህብረት ከሁላችሁ ጋር ይሁን። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አለ። አንደኛ ቆሮንቶስ ምዕራፍ 12 ሜቢ ከአንድ 3 ሳምንት በኋላ የምንደርስበት አንደኛ ቆሮንቶስ 12 ስለ ጸጋ ስጦታም ቅዱስ ጳውሎስ ሲናገር የጸጋ ስጦታ ልዩ ልዩ ነው። የጸጋ ስጦታ ልዩ ልዩ ነው። መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው። ጌታም አንድ ነው። አሰራርም ልዩ ልዩ ነው። ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ይሄ ትሪኒቲ የምታጠኑ ልጆች ካላችሁ በባይብል ኮሌጅ ይሄ የአዲስ ኪዳን ጸሐፍት ፋንክሽናል በሆነ መንገድ ነው ትሪኒቲን የሚገልጡት። ምክንያቱም ሶስት አማልክት እያወሩ እንዳይሆነም ከፍተኛ ጥንቃቄ ያደርጋሉ እና እግዚአብሔርን ይወስዱትና በስሉስነት ይገልጡታል። ጌታ፣ መንፈስ፣ እግዚአብሔር። ጌታ፣ መንፈስ፣ እግዚአብሔር ቬሪ ትሪኒቴሪያን። ግን ከእግዚአብሔር አብ እና ከእግዚአብሔር ወልድ ጋር በእኩልነት በትክክል ተጠርቶ ስለምናገኘው በአዲስ ኪዳን መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ ፐርሰን ነው። ግልጽ ነው እስካሁን? አሁን ወደ ስራዎቹ ልንሄድ ነው። የዛሬው ማለት ነው። እግዚአብሔር ልባችንን ይክፈት እና ስራውን አውሪ ሳይሆን ስራውን ኗሪ ያርገን እግዚአብሔር። ቤተክርስቲያናውን ቁጭ ብላ ስራውን ታወራለች እና ስለምናወራ ራሱ መስማማት አልቻልንም። አይ ቲንክ ብንለማመድ እኮ ምናልባት ብንለማመድ ሳንስማማ አንቀር።
አንድ ምግብ ይጣፍጣል አይጣፍጥም አንቁጭ ለን እናወራ እንችላለን። በፍጹም ይሄ አይጣፍጥም፣ ይጣፍጣል አይጣፍጥም። ከዛ አንዱ ይቀምሳል፣ ቀምሼዋለሁ አለ በጣም ቴስቲ አይጣፍጥም። እና እኮ በጋራ ብንቀምስ ነው እንዴ ያስብላል። ቤተ ክርስቲያን እኮ አሁን ሐዋርያት ሥራ ላይ ቁጭ ብለው አሁን ስለ መንፈስ ቅዱስ አለ የለም ሙላት አለ በዚህ ዘመን የለም የጸጋ ስጦታ አለ የለም you don't find that። ከዛ የተገላገለች ቸርች ነበረች። ለዛ ነው ሐዋርያት ወሬ ያልተባለው መጽሐፉ። የቅዱሳት መጽሐፍት ስሞች ሲወጡ ታውቃላችሁ። ስሞቹን ያወጡት እኮ ሰዎች ናቸው፣ ሊቃውንት ናቸው። ሊቃውንቱ ስሙን ማንም በለው የማቴዎስ ወንጌልን በለው እንጂ ማቴዎስ እኮ ሲጽፍ የማቴዎስ ወንጌል ብሎ እኮ አይደለም ርዕሱ እኮ በቃ ሊቃውንት ናቸው የሚሰጡት። እና የዮሐንስ ወንጌል፣ መጽሐፈ መሳፍንት ይሄ እኮ የሚሰጡት ነው። እንደዚህ ቢባል ይሻላል። በጣም አንዱ ክርክር የነበረው ሐዋርያት ሥራን ምንም በለው ነበር። ምን ይባል? ሉቃስ ነው የጻፈው። ደግሞ የሉቃስ ወንጌል እንዳይባል አንዱ ደግሞ ጽፏል እሱ የሉቃስ ወንጌል የሚባል ደግሞ ሉቃስ ወንጌል ወይ ቮሊዩም 2 ይባል እንደሆነ እንጂ ምን ይባል? እና አይ ቲንክ የሊቃውንቱ ጥበብ በጣም ያስገርማል። እና መጀመሪያ እንዲያውም የሐዋርያት ሥራ ስም መጀመሪያ ሥራ ብቻ ነበር። ሥራ ፕራክሲስ፣ በግሪክ ፕራክሲስ ሥራ አሉት። አይተው አንብበው ምንም በለው ሥራ። የእኛን ህይወት ቢቃኙት ወሬ ሳይሉት አይቀሩም። አይገርምም? ስታነበው መጽሐፉ ምን አለው? ወሬ አይደለም ሥራ ፕራክሲስ። that's why እኮ አሁን በእንግሊዝኛ እኮ ስትሄዱ አክትስ ነው። አይገርምም? በቃ እሷ ናት አክትስ ፕራክሲስ። በቃ ከመጀመሪያ እስከ መጨረሻ ሥራ ነው። ክርስትና በሥራ ተገልጦ ነው፣ በቃልና በሥራ። ኢየሱስ በቃልና በሥራ፣ ቃል ብቻ ሳይሆን ሥራ። በኋላ ነው እንደውም የሐዋርያት ሥራ ነው፣ የመንፈስ ቅዱስ ሥራ ነው፣ የኢየሱስ ሥራ ነው። የማን ሥራ እንበለው ሲባል ነው የሐዋርያት ሥራ እንበለው ነው የመንፈስ ቅዱስ ሥራ እንበለው። ብቻ ሁሉም የሚስማማው ግን ሥራ መሆኑ። ወደ ሥራ ውስጥ ብንገባ ከመንፈስ ቅዱስ ጋር ገላግሌ ነበር እኮ። አሁን እኮ ቁጭ ብለን መመራመር ብቻ ሆነ። ጥንት ይባል እንደነበረው በቃ በአንድ መርፌ ላይ ስንት መላእክት ሊቆሙ ይችላሉ? ኤክስፔሪየንስ ማድረግ እንዳይተካ እኮ ነው ወገኖች። እኔ ካለ ላስት ዊክ ጀምሮ በጣም አንታይ ኢንቴሌክቹዋል ምናምን አይነት አስተሳሰብ እያስፋፋው እንዳልሆነ አም ሹር ዩ አንደርስታንድ። እናንተ ከተረዳችሁኝ ደግሞ በጣም አሪፍ ነው። እንዴት አድርገን እኛ ይኸው ኢንቴሌክቹዋል ነገር አይደል ለማውራት ምን ሞክረው በዚህ በማስረዳት በዛ በማስረዳት መከራ ምን በላው ኢንቴሌክት አይደል እንዴ? ግን ኢንቴሌክት ተኪ ሆኖ ምን መሰላችሁ ወገኖቼ? እኔ በቃ ለምን ዋይ ዶንት አይ ጀስት ጃምፕ ኢን። እኔ በጣም ከሚያስፈራኝ ነገር አንዱ የምዕራቧን ቤተ ክርስቲያን አሁን ያለችበትን ሁኔታ እንደ ምሳሌ ማቅረብ ነው። ይሻልልም በቃ ደስ አይለኝም። ዌስተርን ቸርች አንደኛ እየሄድንበት ስለሚመስለኝ ያስደነግጠኛል። እና እንቱ ምን ሆነው ነው ግራ ይገባኛል። ዌስተርን ቸርች አውቃላችኋል በቅዝቃዜ የተሞላ ነው፣ በድንዛዜ የተሞላ ነው። የሚሽን ቫይብረንሳቸው ተወስዷል። ዓለምን ያጥለቀለቁ ለኛ ለአፍሪካ ተስፋ የነበሩ አንተ እኮ በጣም እንደውም እግዚአብሔር በመንፈስ ያጥለቀልቀን በእውነት እንዴ። አብያተ ክርስቲያናት እኮ የተተከሉት ሳማው በመንፈስ ቅዱስ ኮንቪክት እያደረገ ዓለምን እኮ ያጥለቀለቁት እነሱ ናቸው። ዓለምን ያጥለቀለቁት የማይመች ቦታ እኛ ልንሄድባቸው የማንችላቸው ቦታዎች ሁሉ እየሄዱ የማይሰራ ስራ እየሰሩ አንዳንዶቹ መንገድ ላይ እያሉ በወባ እየሞቱ ልጆቻቸውን እየቀበሩ እየተራመዱ ስንት ክብር የመሰለ ነገር ትተው ሚስዮናውያን የነበሩ ሚሽን ሰፖርት ያደረጉ የነበረ አዳራሾቻቸው ልክ እንደኛ የማይበቋቸው የነበሩ። እኛ አሁን አንዳንድ ጊዜ ትራቨል ስናደርግ ይገርመናል። በየስትሪት ብሎኩ ቸርች አለ፣ ቢልዲንግ ማለት ነው። እዚህም ባዶ ነው። እሁድ አንዳንዶቹ ጋር ስትሄድ ባዶ ነው። ምንድነው በእነኚህ ጥቂት ዓመታት የሆነው? የሆነ ድንዝዝ ያለ ምርኮ ነገር ተወስዷል። እና አንዱ ይሄ በቃ በጣም ራሽናሊስቲክ የሆነ አስተሳሰብ ብቻ፣ እግዚአብሔር የሚመረመር ነገር ብቻ፣ እንደ ላቦራቶሪ ነገር እንወቅ። ግን ኤክስፔሪየንስ እያደረግን እንወቅ። we are in danger። እኛም ራሳችን ቁጭ ብለን ካወራን እሱ ነው እንትኑ ቁጭ ብለን ካወራን እሱ ነው።
ትውልድን እንታደግ ከተባለ ግን አንዳንዱን ነገር እንዴት አድርገን ያለ መንፈስ ቅዱስ የምትሰራው? ሰው እንዴት ነው ዳግመኛ የሚወለደው ያለ መንፈስ ቅዱስ? ሰው እንዴት ነው ካለበት ከጨለማ ዓለም የሚላቀቀው ያለ መንፈስ ቅዱስ? ሶ ኤክስፔሪየንሻል እንድንሆን አነሳላችሁ የመንፈስ ቅዱስ ስራዎች ጥቂት ነገር። የመንፈስ ቅዱስ ስራ ዛሬ ክፍል 1 ነው የምናየው። ቀስ ብለን ደግሞ ከጥቂት ሳምንታት በኋላ ክፍል 2ን ለማየት እንሞክራለን። ይሄንን ኤክስፔሪየንስ አድርገን ማለት ነው። ክፍል 1ን ያተኮርኩት ግለሰቦች ላይ ነው። as individuals። አሁን እኔ ዛሬ እንድታስቡ የምፈልገው as individuals። እነኚህ በጋራ በጅምላ ብለን የምንይዛቸው ሳይሆን ኢንዲቪጁዋሊ ምን ይሰራል በእያንዳንዳችን ህይወት። አሁን ቁጭ ብለሽ እኔት እንድጠይቂው ወንድሜ እንድጠይቅ በእኔ ህይወት ምንድን ነው የሚሰራው? what should I expect መንፈስ ቅዱስ ኢንዲቪጁዋሊ የሚሰራው? ይሄ ጉባኤ ተኮር ብቻ እንዳንሆን። ጉባኤ በጣም ብዙ ሰዎች እንደሚናገሩት እንደ ደመራ ሲሆን ነው ጥሩ። ደመራ ያደረገው ችቦ ነው። እቤት ችቦ ሆነን ከዛ መተን አርብ ስንገናኝ ደስ ይላል እንጂ 3 ሰዎች ብቻ አሞቀውት እኛም ጥግ ይዘን ሞቀን ችቦ ሳይለኮስ እንደ ችቦ ምንድን ነው የሚለኮሰው በህይወቴ ኢንዲቪጁዋሊ? እሱን ለማየት እንሞክራለን። ለመሰላችሁ ወገኖቼ የመንፈስ ቅዱስን ስራ ሁሉን ዘርዝረን ማውራት አንችልም። አሁን ይሄን በጣም ልብ ብላችሁ እንድትሰሙ ይፈልጋለሁ። የመንፈስ ቅዱስ ስራዎች ስንል የመንፈስ ቅዱስ ስራዎችን እንዴት ተርከን መጀመሪያን መጨረስ አንችልም። ከፍጥረት አንስቶ በፍጥረት የሰራውን በመግቦቱ እየሰራው ያለውን ኢን ፕሮቪደንስ መንፈስ ቅዱስ እያደረገ ያለውን ይሄን ሁሉ አውርተን መጨረስ አንችልም። በፍጥረቱ በኢየሱስ ክርስቶስ ህይወት በእስራኤል ህይወት መንፈስ ቅዱስ ሲሰራ ይኖረው ሁሉ አውርተን መጨረስ አንችልም። እነኚህን ሁሉ ትተን በዚህኛው ሳምንት መንፈስ ቅዱስ በግለሰብ ደረጃ በግለሰብ ህይወት ውስጥ የሚሰራውን ከዛ ደግሞ ትንሽ ቆይተን ኮርፖሬትሊ እንደ ቤተ ክርስቲያን በቦዲ ውስጥ በአካል ውስጥ የሚሰራውን ለማየት እንሞክራለን። ዛሬ መንፈስ ቅዱስ በግለሰብ አማኞች ውስጥ ምን ይሰራል? አለፍ ብዬ ስራውን አወራላችኋለሁ። በሚጠማ ልብ እንድንሰማ እግዚአብሔር ይርዳን። የመንፈስ ቅዱስ ስራዎች በግለሰብ አማኞች ውስጥ የመጀመሪያው ሁለቱን ነው የምናየው። የመጀመሪያው ዳግም ልደት the new birth። የመንፈስ ቅዱስ ስራ በሰው ህይወት ውስጥ የሚጀምረው is through the new birth። ዳግመኛ መወለድ፣ ዳግም ልደት፣ መዳን፣ እሱ የመንፈስ ቅዱስ ስራ ነው። በግሌ ምን ኤክስፔክት ላርግ? ዳግመኛ መወለድ። ይሄ ቃል ባይ ዘ ወይ የፕሮቴስታንት ኢቫንጀሊካልስ ቃል አይደለም፣ ከባይብል ወስደነው ነው። ኒቆዲሞስ የሚባል አንድ ሰው መጣ ወደ ኢየሱስ በማታ። አይሁድን ፈርቶ የሃይማኖት ሰው ነበር፣ ፈሪሳዊ ነበር፣ አስተማሪ ነበር፣ ህግ አዋቂ ነበር፣ የሸንጎ አባል ነበር። እኔ ጋሽ ሙሉ ሰው ነው የምለው ሰውየውን ሳስበው። በጣም ሙሉ ነው ስታየው፣ በጣም አሪፍ ነው። ሲቪ ያሟላ ይመስላል ለእግዚአብሔር መንግስት። ያላሟላች የምትመስለው ምዕራፍ 4 ላይ ያለችው ናት። እሷን እንደውም ብዙ አላስጨንቃትም። ያስጨነቀው ይሄኛውን ነው። ጌታ ኢየሱስ ብዙ ጊዜ የሃይማኖት ሰዎች ነው አንገታቸው የሚይዘው። ከኃጢአተኞች ጋር ቁጭ ብሎ እየወራ ቀስ ብሎ ነው የሚያወራቸው። እና እናውቃለን እያለ የመጣ ማለት እናውቃለን። አይ ጋት ኢት እያለ ነው የመጣው በዘመንኛ አይ ጋት ዩ ምናምን እኮ ነው። አይ ጋት ዩ ፊገር አውት አድርጌያለሁ አለው ኢየሱስ። አይ ፊገር አውት እያልክ ትመጣለህ እንዴ? ምን ሊያደርግ እንደመጣም እንጃ። ተነክቷል እኮ ሰውየው። ግን በቃ አይ ጋት ኢት አስተማሪ ስለሆነ አይ ቲንክ ቁጭ ብሎ ተምሮ ማወቁን አምኖት ሹር። እኛ አስተማሪዎች አንዳንዴ ይቸግረናል። አይ ጋት ኢት እያልን ነው የምንሰማው። አንተን ሳይህ አለው፣ አንተን ሳይህ በጣም ብዙ ታምራት እያረክ ነው አለው። እሺ ሰው እነኝህን ሁሉ ታምራት እግዚአብሔር ከእርሱ ጋር ካልሆነ በስተቀር ሊያደርግ አይችልም። እሺ the logic is እግዚአብሔር ካንተ ጋር ነው። ከእግዚአብሔር ተልከህ እንደመጣ አውቄያለሁ አለ። አይ ጋት ኢት በሎጂክ። በጣም ብዙ ሰው አለ እንደዚህ እያለ የሚኖር በሃይማኖት ካባ። አውቃለሁ ከእግዚአብሔር ተልከህ እንደመጣ እናውቃለን አለ። ያው ክብር ነው። እናውቃለን ከእግዚአብሔር ተልከህ እንደመጣ ቢኮዝ እነኝህን የምታደርጋቸውን ታምራት ሰው እግዚአብሔር ከእርሱ ጋር ካልሆነ በስተቀር ሊያደርጋቸው ስለማይችል። የኢየሱስ መልስ ሰምታችሁታል። ባጭሩ አታውቅም ነው ያለው። አታውቅም what you don't አለና ዳግመኛ ልትወለዱ ያስፈልጋቸዋል አለ። ዳግመኛ ልትወለዱ ያስፈልጋቸዋል። ሰው ኢንፋክት 2 ጊዜ ሰው ዳግመኛ ካልተወለደ በስተቀር የእግዚአብሔር መንግስት ሊያይ አይችልም፣ ወደ እግዚአብሔር መንግስት ሊገባ አይችልም። ትዋይስ
ሰው ዳግመኛ ካልተወለደ በስተቀር የእግዚአብሔር መንግስት ሊያይ አይችልም፣ ሊያውቅ አይችልም። እኛ እኮ አወቅንም ብለን ሳይወለድ ሰው እንዴት ያውቃል? ሳይወለድ እንዴት ሰው ያውቃል? ሳይወለድ እንዴት ሰው ያውቃል? መንፈሳዊ ነገርን በመንፈሳዊ ነገር መወለድ ያስፈልጋል። ዳግም ልደት። ሰው ዳግመኛ ካልተወለደ በስተቀር የእግዚአብሔር መንግስት ሊያይ አይችልም። ሰው ዳግመኛ ካልተወለደ በስተቀር ወደ እግዚአብሔር መንግስት ሊገባ አይችልም። ዳግመኛ ልትወለዱ ያስፈልጋቸዋል። ዳግመኛ ተወለዱ የማን ስብከት ናት? የኢየሱስ። ታትስ ዋይ ምን ሰብከው ዳግመኛ መወለድ የማን ስራ ነው? የመንፈስ ቅዱስ። ምን ማለት ነው ዳግመኛ መወለድ? እዚህ ምናልባት ዳግመኛ ያልተወለዳችሁ ክርስቲያኖች ካላችሁ፣ ዳግመኛ ያልተወለዳችሁ ክርስቲያኖች በጣም ብዙ ዳግም ያልተወለዱ ክርስቲያኖች አሉ። ሰላሳ 35 ዓመት 36 37 ምናምን እየሆነኝ ነው አሁን እድሜ ሳይሆን በጌታ ቁጭ ብዬ የሰው ህይወት አልመረምርም። የሰው ዳግም ተወልዷል ብያለሁ፣ ራሴን ነው መረምር ተወልጃለሁ። አንዳንድ ጊዜ ግን you can't help it። ድካም ሁላችን ድካም አለን። ግን አንዳንድ ሰው ታይና የተወለደ እንዲህ ይሆናል ምናምን ትለዋል። ቼክ ማድረግ በጣም ጥሩ ነው። ቅዱስ መጽሐፍ እኮ በሃይማኖት በእምነት ውስጥ መሆናችሁን ፈትኑ ይላል። ሰርች እኔ በሃይማኖት ብትኖሩ ራሳችሁን መርምሩ የሚለው ቆይቶ ነው የገባኝ። በሃይማኖት ብትኖሩ ራሳችሁን መርምሩ ልክ በሃይማኖት መሆናችሁን ነው። በእምነት ውስጥ መሆናችሁን ቼክ። የማይፈተን እምነት ብዙ ጊዜ እንደምላችሁ የማይፈተን እምነት ከጌታ ሊሆን አይችልም። እንትን ኮንፊደንስ የለንም ማለት ነው። በእሳት መፈተን አለበት፣ መታየታል። ዳግመኛ ተወልጃለሁ ወይ? this is good። ቸርች ውስጥ ያደጋችሁ ልጆች አላችሁ። ቸርች ውስጥ ስላደጋችሁ ድናችኋል ማለት አይደለም። I'm sorry። ሰንዴ ስኩል፣ ቸርች፣ የአገልጋይ ልጆች ጆሮአችሁን ተይዛችሁ ዲቮሽን የተንበረከካችሁ ጆሮአችሁን ተይዛችሁ ቸርች ያመጧችሁ ምን ያርጉት? ሌላ አማራጭ ያለንማ በቃ ጆሮአችሁን ይዘን ነው የምናመጣችሁ። ጆሮአችሁን ይዘን ግን መንግስተ ሰማይ መግባት አንችልም። ጆሮአችሁን መያዝ አለበት እሱ ራሱ ልባችሁ። በምን? በዳግም ልደት to experience encounter። ለእሷን የምንጸልይላችሁ ዳግም ልደት ትራንስፎርምድ መሻሻል አይደለም። ዳግም ልደት ማለት የሞራል መሻሻል አይደለም። ኮምፕሊትሊ ሌላ የተለወጠ ልብ፣ ሰው የማይሰራው ስብከት ብቻውን የማይሰራው ቸርች መምጣት ብቻውን የማይሰራው የሆነ መንፈስ ቅዱስ ልብ ውስጥ ይገባን ጥር አድርጎ አዲስ ነገር ያረጋል። እስቲ እሷን የተለማመዳችሁ ስንቶች አላችሁ? ኒው በርዝ መጽሐፍ ቅዱስ እንዴት እንደሚያስረዳ ላሳያችሁ። ዳግም ልደትን በአብዛኞቻችሁ ታውቁታላችሁ፣ በህይወትም ታውቁታላችሁ። ተስፋው የጥንት ነው። የዳግም ልደት ተስፋ የጥንት ነው። ታስታውሱ ከሆነ እግዚአብሔር ለእስራኤል ህዝብ የሰጠው የመጨረሻው ትእዛዝ እንደው እግዚአብሔር እኮ በጣም ግልጽ አምላክ ነው። ታውቃለህ እግዚአብሔር አሁን ለምሳሌ ዘዳግም ምዕራፍ 4 ምዕራፍ 6 እንደዚህ ስናነብ ትዝ ይላችሁ ከሆነ እግዚአብሔር እኮ በጣም ግልጽ አምላክ ነው። እስራኤል ሆይ ስማ ይለዋል። ሸማ እስራኤል። እሺ እግዚአብሔር አምላክ አንድ አምላክ ነው። በቃ ሌላ ፍለጋ መከራ አትብላ። እሺ እግዚአብሔር አምላክ አንድ አምላክ። እሺ በቃ አንድ አምላክ ነው። እሺ ምን ላድርገው? ጌታ አምላክህን በፍጹም ልብ፣ በፍጹም ኃይል፣ በፍጹም ሐሳብ ውደደው። አለቀ እኮ። ጥሪያችን እኮ ነው። አንድ እግዚአብሔር አለ። ምን ላድርገው? ውደደው። መውደድ እኮ ውደደው ጌታ አምላክህን። ግን ከኃጢአት በኋላ ከዘፍጥረት 3 በኋላ ትልቁ ችግር እግዚአብሔርን የሚወድ ልብ የለንም። የልብ ጉዳይ ነው የእግዚአብሔር ጉዳይ። ከእግዚአብሔር ጋር ፍቅር to know him to love him ትልቁ ችግር የለንም። እና ባጭሩ ዳግም ልደት ማለት ምን ማለት ነው? ተመልከቱ ወገኖች፣ ፈርተህ ስትከተለው የነበረውን እግዚአብሔር ገሃነም እንዳይከተኝ ብለህ እየተንቀጠቀጥክ እስቲ ደግሞ ዛሬ እንዳያዝንብኝ ምናምን እያለ ፍቅር እኮ የለውም። ይሄ ሁሉ ፍርሃት እኮ ነው። የአብዛኛው ሰው ሃይማኖት ከፍርሃት የመነጨ ነው። ምንድን ነው ሃይማኖት? ለምንድን ነው የምትገደለው? ገሃነም እንዳልገባ ፍርሃት እኮ ነው። ገሃነመ እሳት ማስፈራሪያ ይመስል እግዚአብሔር እያስፈራራ ጆሮአችንን የያዘ አይመስል እሳት ውስጥ እንዳልከተል። እሺ ተከተለኝ። ስማ እየፈሩ መኖር፣ እየፈሩ ማክበር በመንግስታትሽ አንድ ፖሊስ ጣቢያ እንዳትገባ አትሰርቅም ወይ ፖሊስ እንትን እንዳይል ፖሊስ መጣ እየተባለ እናድርግ። ፖሊስ መጣ እና እግዚአብሔርን ማሁን በፖሊስ ማን አስተሳሰብ ያላችሁ አለው። እግዚአብሔር ፖሊስ መጣ
እንዳትነካ ፖሊስ አለ፣ እንዳትነካ ፖሊስ አለ። ታትነት እግዚአብሔር መውደድ የለውም። ታዲያ ምንድነው ዳግም ልደት? ሳምሃው መንፈስ ቅዱስ ይመጣና ልብህን ይቀይረውና እግዚአብሔርን የሚወድ ታምረኛ ልብ አርጎት ይሄዳል ልባችንን። that's it የልብ ልወጣ ነው፣ የልብ ቅየራ ነው። መሻሻል ወይ የሞራል አንዳንድ ነገሮች መጠገን ሳይሆን እንዴት አንዳንድ ጊዜ በመኪና ለማስረዳት ሞክራለሁ። አሁን ለምሳሌ ዳግም ልደት ማለት ቸርች ሄደን ተጠግነን መምጣት ማለት አይደለም። አልፎ አልፎ ቸርች ሄዳለሁ፣ ከዛስ ትንሽ ተጠግኜ እመጣለሁ። that's not ዳግም ልደት። የቅድሙ መኪናው ነው የተመለሰው። ቮልቮ ከሆነ ቮልቮ አለ። አሁን ከይዘው ትገባና ከዛ አንዳንድ ነገሩ ተጠግኖ ዘሴም መኪና ይወጣል። በድንገት አይሆንም፣ ይሄ በጋራጅ አይሆንም። ግን የሆነች ቮልስዋገን ወይ የሆነች ትንሽዬ ነገር አስጠግናለሁ ብለህ ጋራጅ ውስጥ ከተኸው ከዛ ሰውየው ሰርቶ ሲጨርስ ውሰደው ሲል መርሴዲስ ቤንዝ ቢወጣ አረ የኔ አይደለ ነው ያንተ ነው። ምን አርገው ነው በአዲስ ሆነ ምናምን ቢልስ ለማመን እኮ ያስቸግር። እሱ እኮ ነው ያደረገን እግዚአብሔር። ገባንና ስንወጣ ሌላ ሰው ነው የተሻሻለ የተጠገነ እየፈራ እግዚአብሔርን የሚከተል ሳይሆን አዲስ ሰው ሆንኩኝ አዲስ ፍጥረት የሚያደርግ ሰው በክርስቶስ ቢሆን አዲስ ፍጥረት ነው። ማንም በክርስቶስ ሲሆን አዲስ ፍጥረት፣ አዲስ ልብ፣ አዲስ ማንነት። እግዚአብሔርን ለማስደሰት ወይ ደግሞ ራሳችንን ለመቀየር መሞከር የሞራል መሻሻል አይደለም፣ ከዛ በላይ ነው። አዲስ ማንነት እግዚአብሔር ከጥንት ያስቀመጠው ልብ ብላችሁ ሙኝ ወገኖች። እስራኤልን ምን ይለዋል? አሁን ለምሳሌ ስርዓተ ግዝረትን ሰጣቸው። ስርዓተ ግዝረት ወንድ ልጆች የሚገረዙበት ማለት ነው። ቱ ቢ ፓርት ኦፍ ዘ ኮቨናንት። ኮቨናንት ውስጥ ካለ ሰው ቤትህም ካለ ምናምን ስርዓተ ግዝረት ሸለፈት ማስወገድ ያስፈልጋል ይላል እግዚአብሔር። ከዛ ቆይቶ ነው የሚገባን እንደው በቃ የኪዳኑ ሜምበር ለመሆን የሸለፈት ማስወገድ ምናምን ትልና ለምን መሰለ ወደፊት አንድ ዘመን ይመጣል ይልና እግዚአብሔር ይናገር። ለካ ሲምቦሊክ ነው። ለካ ዝም ብሎ የሥጋ ግዝረት አይደለም። ለካ ሲምቦሊክ ነው። ለምሳሌ ዘዳግም ምዕራፍ 30 ቁጥር 6 አነብላችኋለሁ። this is very important to understand። ዘዳግም ምዕራፍ 30 ቁጥር 6 ላይ በሕይወትም እንድትኖር አምላክህን እግዚአብሔርን በፍጹም ልብ በፍጹምም ነፍስ እንድትወድ እቺና ችግራችን አላልኳችሁ? የሚወድ ልብ ጌታ አምላክህን እንድትወድ አምላክህ እግዚአብሔር ልብህን የዘርህንም ልብ ይገርዛል። ልብ ሰምተን አናቅም። ሌላ አካል እሺ ቅርታ በጣም ብዙ ስለ ግዝረት ማውራት በጣም ስለማይቻል ነው። ግን ገብቷችኋል፣ ታስታውቃላችሁ። በወንድ ልጆቻችን ስላየ ነው የሆነ ሌትራሊ ሸለፈት ነው ቆርጠ የምትለው። እሺ ሴንስ ይሰጣል፣ ስጋዊ ነው። እሺ ሃይማኖት እንዳልሆነ ዳግም ልደት እግዚአብሔር ግን ምን ይላል? ጌታ አምላክህን ውደድ ብያለሁ አይደል? አቃት አይደለም። አንድ ቀን ጌታ አምላክህን እንድትወደው ጌታ አምላክህ የዘርህን ያንተንም ልብህን የልብህን ሸለፈት ይገርዘዋል። ልብህን የማያስፈልገውን ያስወግድና አዲስ ልብ ያደርገዋል። ኤርምያስ 31:33 እዚህ በጣም ኦልሞስት እንደ ብሔራዊ መዝሙር ያነሳናቸው ጥቅሶች ናቸው እነኚህ። the new covenant ኤርምያስ 31:33 ከነዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ኪዳን ይህ ነው፣ ቃል ኪዳን ይህ ነው ይላል እግዚአብሔር። ሕግን በልቡናቸው አኖራለሁ። ከውጭ ነበር፣ ቆይ ልብ ውስጥ ከልብ ጉዳይ ጋራ ነው። እግዚአብሔር ከልብ ጋራ ነው። የልብህን ሸለፈት እገርዛለሁ፣ ልብ ውስጥ ደግሞ ሕግን አደርጋለሁ። ማይ ጉድነስ። በ10ቱ ትእዛዛት በኪዳኑ ታቦት ላይ ነበሩ። ከዛ በመጽሐፍት ነበር፣ የነቢያት መጽሐፍት፣ የሕጉ መጽሐፍት። ሕጉ በመጽሐፍ ነበረ። አሁን እግዚአብሔር ምን ይላል? ልብ ውስጥ አስገባለሁ። ልብ ውስጥ ልብህን እገርዛለሁ ብቻ ሳይሆን ሕግን በልቡናቸው አኖራለሁ ይላል እግዚአብሔር። በልባቸው እጽፈዋለሁ። የተለማመደ ነው የሚያውቃት ይችል ከልብ ጋር ነው እግዚአብሔር። ሕግን በልቡናቸው እጽፈዋለሁ፣ እኔም አምላክ ሆናቸዋለሁ፣ እነሱም ሕዝብ ይሆኑኛል። ሕዝቅኤል 36:26-27 እግዚአብሔር ያርግልን ለሁላችን። ሕዝቅኤል 36:26-27 ይሄ እንግዲህ ጌታችን ኢየሱስ እስኪመጣ ድረስ ማለት ነው። ተመልከቱ ሕዝቅኤል 36 አዲስ ልብ ሰጣችኋለሁ። that's what you need ወንድሞች እናቶች። አዲስ ሃይማኖት አይደለም የሚያስፈልጋችሁ። እንዴት አድርገን እንንገር ለዚህ ሀገር? አሮጌ ልብ ይዞ ሃይማኖት ውስጥ መኖር አሮጌነት ነው። አሮጌ ልብ ይዞ ቸርች ውስጥ መገኘት ስቲል ያልዳነ ማንነት ነው። ልብ መገረዝ አለበት። ምን ያደርጋል እግዚአብሔር? አዲስ ልብ ሰጣችኋለሁ፣ አዲስ መንፈስ
በውስጣቸው አኖራለሁ። አገላለጹ ይታያቸዋል። የድንጋዩን ልብ አወጣና ከስጋቸው አወጣለሁ፣ የስጋንም ልብ ትራንስፕላንት እኮ ነው ይሄ። ትራንስፕላንት እኮ ነው። ድንጋዩ ልብ ማለት እግዚአብሔር ቢነገር የማይገባው ማለት ነው። ቢነገር ቢሰበክ የማይገባው አወጣውና ይገላግላችሁ እግዚአብሔር። አንዳንዶቻችሁ አወጣውና ስስ የሆነውን የስጋ ልብ አኖራለሁ። ዜን ቁጥር 27 ተመልከቱ። መንፈሴን በውስጣችሁ አኖራለሁ፣ በትእዛዜ አስኬዳችኋለሁ። ካን ብሊቭ ዲስ ትእዛዛውን ለመጠበቅ መከራ አስዋግድ አስኬዳችኋለሁ። ልባችሁን እለውጥና በትእዛዜ አስኬዳችኋለሁ፣ እንድትሄዱ አረጋችኋለሁ በትእዛዜ። እሱ ነው። ይሄ ተስፋው ነው። ይህን እሱን ነው ጌታችን። ተመልከቱ። መንገዱ ግን ጌታችን ኢየሱስ ያስተማረው ነው። መንገዱ ዮሐንስ 3 ጌታችን እንዴት ነው እግዚአብሔር ልብ የሰው ልብ ሸለፈት እንዴት ይወገዳል? በሰው ልብ ውስጥ የእግዚአብሔር ሕግ እንዴት ይቀመጣል? ውስጥ ነዋ፣ ኢንተርናል ነዋ፣ አስተሳሰብ ነዋ፣ ውስጣችን ማንነታችን ነዋ። መንፈስ ቅዱስ መልሱ ምንድን ነው? መንፈስ ቅዱስ። ዳግም ልደት ሰው የሚያገኘው እንዴት ነው? በመንፈስ ቅዱስ። ወገኖች ይሄ ቸርች ከመምጣት በፊት ነው። ይሄ ከመቆረብ በፊት ነው። ይሄ ከውሃ ጥምቀት በፊት ነው። ለዚህ ነው ወገኖቼ እንዳትታለሉ። ዳግም ልደት ከዚህ ሁሉ በፊት ነው። አንዳንድ ሰዎች ዳግም ልደትን የቤተክርስቲያን ስርዓት ስንፈጽም የጀመረ ይመስላል። የቤተክርስቲያን ስርዓት የፈጸምነው ዳግም ስለተወለድን ነው። የቤተክርስቲያን ስርዓት የምንፈጽመው ስርዓተ ቁርባን፣ ስርዓተ ጥምቀት፣ ሌሎች ስርዓቶችን አስራት መስጠት፣ ስርዓተ ዋቴቨር ህዝብ በቤቱ ተገኝተን መጀመሪያ ሰው ሁኑ፣ ሰው ሆነን ነው ስርዓት የምንፈጽመው። ታዲያ እንዴት ነው የሚገኘው? ከዚህ ሁሉ በፊት የመጀመሪያዋን ቁርባን ከመውሰዳችን በፊት የመጀመሪያዋን የጌታ እራት ከመውሰዳችን በፊት ውሃ ውስጥ ከመግባታችን በፊት መንፈስ ቅዱስ የሚሰራት አንዲት ስራ አለች። ምን ትባላለች? የልብ ትራንስፎርሜሽን ያመጣል። ልባችንን ይነካና አዲስ ልብ ሰጥቶን ይሄዳል። አዲስ አስተሳሰብ ሰጥቶን ይሄዳል። ኢየሱስ አለ ዮሐንስ 3:5 እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። አንዳንድ ሰዎች they think this is about water baptism. I don't think so. ከመንፈስና ከውሃ መወለድ እሱ አይደለም። ከመንፈስና ከውሃ መወለድ ማለት በሕዝቅኤልና በኤርምያስ እግዚአብሔር እንደተናገረው፣ በነቢያቱ እግዚአብሔር እንደተናገረው ልብን አጥባለሁ፣ ጥሩ ውሃ ረጭባቸዋለሁ እያለ ሴናር እንዲህ ሲጠብቁ የኖሩት መጥቶ በመስቀል ላይ እስኪሞት እኮ ነበር የሚጠብቁት። በመስቀል ላይ መሲሁ መጥቶ ሲሞት ኃጢአታችን ሲወገድ መሲሁ ሲመጣ አዳኙ ሲመጣ ምን ያደርጋል? ጥሩ ውሃ ረጭባቸዋለሁ። እኮ እጥበትን ነው የሚያሳየው። ጥሩ ውሃ ረጭባችሁና መንፈሴን በውስጣችሁ አኖራለሁ። ይሄ ነው ውሃና መንፈስ። ትራንስፎርምድ ህርት፣ ትራንስፎርምድ የሆነ ልብ ውሃውንና በውሃ እንደ መርጨት፣ በውሃ እንደ ማጠብ፣ ቆሻሻን በውሃ እንደ ማጠብ እና መንፈስን በማኖር በመንፈስና በውሃ ብሎ እግዚአብሔር እንደተናገረው መሲሁ ሲመጣ እሱ ይሆናል። ሰው ከመንፈስና ከውሃ ካልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም። ሰው እንዴት ነው ዳግመኛ የሚወለደው? ሰው ዳግመኛ የሚወለደው የተሰቀለውን አይቶ ክርስቶስ ዛሬ ለኒቆዲሞስ ራሱ አለው ሙሴ በምድረ በዳ እባብን እንደሰቀለ መጀመሪያ ያለዚህ ስቅለት የተሰቀለው ነው ዳግም እንድንወለድ የሚያደርገን። መጀመሪያ ቆይ እጠብቃለሁ። እሺ ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ ይሰቀል ዘንድ ይገባዋል። መጀመሪያ መሰቀል ይገባዋል። ኃጢአት መወገድ አለበት። ትዝ ይላችኋል በምድረ በዳ ህዝበ እስራኤል በመርዛማ እባብ እየተነደፈ እየሞተ ሲያስቸገር ኧረ እባክህ እግዚአብሔር ሆይ ሲል በቃ እሺ፣ አቤት እግዚአብሔር አሰራሩ በጣም በቃ እሺ አለው ሙሴ። በቃ በናስ እንትን ስራና በናስ እባብ ስራና ተማመሳስለ ስራና ከዛ በዓላማ ላይ በፖስት ላይ አድርገውና አለ። አይገርምም? እስራኤል ሁሉ ይድናል አይደለም? እስራኤል ሁሉ ይድናል አይደለም? you have to make that leap of faith። ትንሽዬ እምነት ሰው ሁሉ የሚጨንቀው አሁን ጌታን ተቀበል ስትለው ይጨንቀዋል። ለምን አትቀበሉም? እግዚአብሔር ምን አለ? መርዛማ እባብ እንዳይገለጥ ትፈልጋለህ? ያየ ይሄን በናስ የተሰራውን ይድናል አለ። አለመዳን ትፈልጋለህ? አቲ ሰው ሲያይ ይድናል። ይሄ እኮ በጣም ፕሮፌቲክ እና ጌታችን አመጣውና ዳግመኛ መወለድ ትፈልጋለህ? ያ ቆይ መጀመሪያ ልክ ሙሴ እባብን እንደሰቀለ የሰው ልጅ አሁን ራሱ የሰው ልጅ ሁለተኛ ቆሮንቶስ ምዕራፍ 5 ላይ እኛ በክርስቶስ የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን ልጁን ራሱን ኃጢአት አደረገው። ልክ እባብ ያልነበረውን እባብ አደረገው እንደማለት እኮ ነው። ልክ አሁን ደግሞ ጌታችን መጣና ልክ
ልክ እባቡን የተሰቀለውን ሲያዩ እንደዳኑት ኃጢአት አደረገው። ኃጢአታችንን ከመምጠጡና ከመውሰዱ የተነሳ ተሰቀለልን ስለኛ። የተሰቀለውን ክርስቶስን ሰው ሲያይ በእርሱ ነው ምድነው ብሎ ሲያምን በራሴ ጥረት ሳይሆን በክርስቶስ በተሰቀለው በደሙ ነው የምጸድቀው ብሎ ሲያምን ሲቀበል then the spirit of God ለካ ይገባና ሸለፈት ገርዞ አዲስ ልብ ሰጥቶ አዲስ ሰው ያደርጋል። ክብር ለእግዚአብሔር ይሁን። ይሄ ነው አዲስ ልደት። አዲስ ሃይማኖት አያስፈልጋችሁም፣ አዲስ ልደት ግን ያስፈልጋችኋል። ቲቶ ምዕራፍ 3 ላይ ቲቶ ምዕራፍ 3 ሜቢ ቁጥር 4 ቁጥር 5 ነው እዚህ እናንተ ጋር የተጻፈው። ግን ቲቶ ምዕራፍ 3 ከቁጥር 3 ጀምሮ ቅዱስ ጳውሎስ የሚናገረው በጣም ልቤን ነካኝ። እኛ ደግሞ ይላል እኛ ደግሞ አስቀድመን የማናስተውል ነበርንና ያስቀድመን የማናስተውል ነበርንና የማንታዘዝ የምንስት ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ አንዳንዴ የምናደርግ ሳይሆን እንደ ባሪያዎች የምንገዛ። ዳግም ልደት አክቹዋሊ ባርነት መቀየር ነው። ከኃጢአት ባርነት ወደ ክርስቶስ ባርነት የምንገዛ በክፋትና በምቀኝነት የምንኖር የምንጣላ እርስ በርሳችን የምንጠላላ ነበርን። ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና መጣልህ ውሃ በአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ መታደስ ውሃና መንፈስ በመንፈስ ቅዱስ መታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። በመታጠብ እና በመንፈስ ቅዱስ አዲስ ልብን ሰጠን፣ አዲስ ልደትን ሰጠን። ይሄ ነው ዳግም ልደት ምንድን ነው? የተሰቀለውን አይቶ አዲስ ትራንስፎርምድ ልብ በመንፈስ ቅዱስ። ዳግም ሰው ለመወለድ ሂደቱ ምንድን ነው? ሂደቱ ምን ይመስላል? ክርስቶስን ሲያምን the entire ሂደት የመንፈስ ቅዱስ ስራ ነው። ያው ታውቃላችሁ እናንተ the entire አንዳንዱን ላንሳላችሁ the entire አሁን ጌታን ተቀበልኩ ስንል ብቻ ሳይሆን the entire መንገድ የመዳን መንገድ የመንፈስ ቅዱስ ስራ ነው። ለምሳሌ ሮሜ ምዕራፍ 10 ላይ ቅዱስ ጳውሎስ እምነት ከመስማት ነው፣ መስማትም ዝም አላችሁ ዛሬ በእግዚአብሔር ቃል ነው ይላል። እምነት የሚያድነው እምነት he's talking about ስለሚያድነው እምነት። እንግዲህ እምነት ከመስማት ነው፣ ካልሰሙ አይድኑም ይላል። በነገራችን ላይ ሰው መስማት አለበት መጀመሪያ ለመዳን። ይሄ ዝም ብሎ ቸርች ደስ ብሎኛልና ቸርች እመጣለሁ እሱ መዳን አይደለም። አንዳንድ መዝሙሮች ደስ ይላሉ እሱ አይደለም። ሰው መስማት አለበት the gospel he said ካልሰሙ አይድኑም። እምነት የሚፈልቀው እምነት የሚመጣው ከመስማት ነው። መስማትም ከማን ነው? በእግዚአብሔር ቃል። ሂደቱን ተመልከቱ። እምነት ከመስማት ነው፣ መስማት ከእግዚአብሔር ቃል ነው። አስቦ የወለደን በምንድን ነው? በቃሉ ነው። ያዕቆብ 1:18 ላይ አለላችሁ በእውነት ቃል አስቦ ወለደን ይላል። ጴጥሮስም ላይ አለላችሁ ከማይጠፋው ዘር ተወልዳችኋል ይላል። እሱም የእግዚአብሔር ቃል ነው ይላል። የእግዚአብሔር ቃል ነው። ሰው ዳግም እንዴት ይወለዳል? የእግዚአብሔር ቃል ሲሰማ። የእግዚአብሔር ቃል ከየት መጣ? የእግዚአብሔር ቃል ከየት መጣ? ትምህርተ መጻሕፍት አይደል? ዝም ካላችሁ እኮ ማደራችን ነው። የእግዚአብሔር ቃል ከየት መጣ? ቅዱሳን ሰዎች በምን ስለዚህ የዳንበትን መጽሐፍ ሲያዘጋጀው የኖረው መንፈስ ቅዱስ። መዳን ከእግዚአብሔር ነው። መጽሐፉን የጻፈው መንፈስ ቅዱስ። ይሄ ብቻ ሳይሆን መልእክተኞችን ወደኛ ልኮ ምስክር የሚያደርጋቸው መንፈስ ቅዱስ ነው። መንፈስ ቅዱስ ምን ያደርጋል? መጽሐፉን ጻፈ፣ ደግሞስ መልእክተኛውን ላከ። መስማት አለባቸው ይላል። እንዲያውም መልካሙን የምስራች ይዘው የሚሮጡ እግሮቻቸው በጣም ያማሩ ናቸው ይላል። ያማረ እግር ያላቸው ሰዎች ሮጠው መጥተው እንዲነግሩን ድፍረት የሰጠው መንፈስ ቅዱስ። ሐዋርያት ሥራ ምዕራፍ 1 ቁጥር 8 መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ትቀበላላችሁ፣ ምስክሮች ትሆናላችሁ። ምስክሩን ያዘጋጀው መንፈስ ቅዱስ። አድማጭ ደግሞ ስናደምጥ ልባችንን ኮንቪክት ያደረገው መንፈስ ቅዱስ። መንፈስ ቅዱስ ይመጣና ለጌታችን ዮሐንስ 16:8 ላይ እርሱ መጥቶ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ዓለምን ይወቅሳል፣ ኮንቪክት ያደርጋል። መጽሐፉ የመንፈስ ቅዱስ፣ መልእክተኛው የመንፈስ ቅዱስ፣ ያደመጠው ሰው ልቡ ኮንቪክት የሚሆነው በመንፈስ ቅዱስ። መዳን የመንፈስ ቅዱስ ነው። አዲስ ልብ የመንፈስ ቅዱስ ነው። አዲስ ልብ በመስጠት አማኙን ኢንድዌል የሚያደርግበት የእግዚአብሔር ቤተ መቅደስ የሚያደርግበት ነው ዳግም ልደት። ዳግም ልደት የማን ስራ ነው? የመንፈስ ቅዱስ። ከማዘጋጀት አንስቶ ልባችንን እስከ መለወጥ ድረስ የእግዚአብሔር ማደሪያዎች ቤተ መቅደስ ያደርገናል። ዳግም ተወለድን ይባላል። ዳግም የተወለዱ ሁሉ በመንፈስ ቅዱስ ኢንድዌልት ሆነዋል። ይህን ማወቅ አለባችሁ። ላስት ዊክም ተናግሬያለሁ። ሮሜ ምዕራፍ 8 ቁጥር 9 ዳግመኛ የተወለዱ በሙሉ በመንፈስ ቅዱስ ኢንድዌልት ሆነዋል። ይሄ እዚህ ላይ ፈርመን መስማማት አለብን። እናንተ የእግዚአብሔር መንፈስ በውስጣችሁ ስለሚኖር በመንፈስ እንጂ በስጋ አይደላችሁም።
የክርስቶስ መንፈስ የሌለው ከእግዚአብሔር ወገን አይደለም። የክርስቶስ መንፈስ ያለው የእግዚአብሔር ወገን ነው። ሰው የእግዚአብሔር ወገን ሲሆን መንፈስ አለ። ሰው ዳግም የተወለዱ ሁሉ መንፈስ ቅዱስ አላቸው። በምን ምክንያት? በዳግም ልደት ምክንያት። ምልክቱ ምንድን ነው? ምልክቱ ምንድን ነው? አይ ጥሩ ነው፣ ዝም ማለታችሁን ወድጀዋል። ብዙ ጴንጤቆስጤያውያን በልሳን መናገር ይላሉ። አይ በልሳን መናገር የሚቀጥለው ነው የሚቀጥለው። ሰው ዳግመኛ ሲወለድ ሰው ዳግመኛ የሚወለደው ነው በምንድን ነው? በመንፈስ ቅዱስ። በመንፈስ ቅዱስ ሲወለድ ምን ይሆናል? ኢንድዌል ያደርገዋል መንፈስ ቅዱስ። የመንፈስ ቅዱስ ማደሪያ ይሆናል። የእግዚአብሔር ቤተ መቅደስ ይሆናል ያ ሰው። ዳግመኛ የተወለደ ሰው በሙሉ መንፈስ ቅዱስ አለው? ዳግም ተወልዶ መንፈስ ቅዱስ የሌለው ሰው አለ? የለም። ዳግመኛ የተወለዱ ያለፈው ሳምንት ዳግመኛ የተወለዱ ሁሉ መንፈስ ቅዱስ በውስጣቸው አለ። መንፈስ ቅዱስ በውስጣቸው አለ። ምንድነው ምልክቱ? የመንፈስ ፍሬ። የመንፈስ ፍሬ ገላትያ ምዕራፍ 5 በመንፈስ ነው። የመንፈስ ፍሬ ካራክተር። በነገራችን ላይ ለመራቀቅ አይደለም፣ ግን ተመራምራችሁበት ታውቃላችሁ? እኛ ለምዶብን የመንፈስ ፍሬዎች ብለን ነው የምናነበው። ስለሚጨንቀን ማለት ነው። ብዙ ስለሆኑ ሳብጀክት ቨርብ አግሪ እንዲያደርግ ፍቅር፣ ደስታ፣ ሰላም፣ ቸርነት፣ በጎነት፣ የዋህነት፣ ራስን መግዛት ማለት ናቸውና እነዚህ ማለት የመንፈስ ፍሬዎች። እንዲያውም ወፍ አሲዘን ወደ ተወሰነ ቁጥር ያላቸው ፍሬዎች ተሸክማ የመንፈስ ፍሬዎች እንደማይል ግን ልብ ብላችኋል? የመንፈስ ፍሬ ግን ብሎ አንድ ነው። የመንፈስ ፍሬ ግን ይልና ጳውሎስ ፍቅር፣ ደስታ፣ ሰላም፣ ቸርነት፣ በጎነት፣ የዋህነት፣ ራስን መግዛት። እንዴ ብዙ አይደለም ወይ? ለምን ነው ፍሬዎች ያላለው? እኔ አይ ቲንክ ስትድን ስትወስደው አንድ ስለሆነ ሁሉ አሉ ማለት ነው። ሁሉ አሉ። ከጸጋ ስጦታ የሚለየው በዚህ ነው። የጸጋ ስጦታ ለምሳሌ ፕሉራል ነው። የጸጋ ስጦታዎች ነው። የመንፈስ ፍሬ ማለት ማለት ነው ፍቅርም፣ ደስታም፣ ቸርነትም፣ በጎነትም ማለት እኔ እንኳን የፍቅር ነገር አለኝ ጌታ ይመስገን፣ ራስ መግዛት የለኝም አይቻልም። ፍሬው ካለ ሁሉ አለ። አንዳንድ ሰዎች አይታችሁ እንደሆነ እስቲ ከመንፈስ ፍሬዎች ውስጥ ስንቱ አለ? ከመንፈስ ቅዱስ ስጦታዎች ውስጥ ስንቱ አለ ነው እንጂ ከመንፈስ ፍሬዎች ውስጥ ስንቱ አለ? አንዱ ነው። ልክ እንደ ብርቱካን ማለት ተጠቅጥቆ ዳግም የተወለደ ሰው ፍሬው አለው። ፍቅር፣ ደስታ፣ ሰላም፣ የተለወጠ ህይወት ኤክስፔክት ማድረግ አለብን ሰዎችን። ለምን? መንፈስ ቅዱስ በውስጣቸው ስላለ። መንፈስ ቅዱስ በውስጡ የሌለ እውነተኛ አማኝ፣ ዳግም የተወለደ አማኝ የለም። ምልክቶቹ የመንፈስ ባህሪ፣ ምልክቶቹ የመንፈስ ፍሬ፣ ምልክቶቹ ክርስቶስን የሚያሳይ ህይወት ሰው ይኖራል። በቃ መንፈስ ቅዱስ አላቸው አማኞች በሙሉ። ዳግም የተወለዱ በሙሉ መንፈስ ቅዱስ አላቸው። ያስ ናው ወደ ዋናው ሁለተኛው ዳግም የተወለዱ ግን I don't know about you መንፈስ ቅዱስ አላቸው የለወጣቸው የሚለውጣቸው ሸፕ የሚያደርጋቸው ግን there is always ወንድሞች እናቶች የኃይል ጥያቄ ግን ሪል ጥያቄ ነው። ኃይል ለድፍረት፣ ለመመስከር፣ ለማገልገል፣ ለመጸለይ ፍሬሽ ቫይብረንት ፓሽኔት ክርስቲያን ላይፍ ሙቀት ይለዋል አንድ ጓደኛዬ። እውቀት እና ሙቀት ይለዋል። ቴዎሎጂካል አስተሳሰባችንን እውቀት ይለዋል። ጥሩ ነው ግን ደግሞ ሙቀት በመንፈሴ ሙቀት ሄድኩ ይላል ሕዝቅኤል። እና አንዳንድ ጊዜ ሳለበው ማይገኝ በመንፈሴ ሙቀት ሄድኩ። ሁለት አይነት ነን በቸርች ውስጥ just living the ordinary ሪስክ የማይወስድ በሰላም ጌታን አግኝቻለሁ፣ ድኛለሁ፣ እግዚአብሔር መርቶ መንግስተ ሰማያት አንድ ቀን እስከሚያስገባኝ ድረስ እኖራለሁ፣ በሳምንት 2 ቀን እጦማለሁ። ያ ሰው የተሰራችሁ በሳምንት 2 ቀን እጦማለሁ፣ የመቅደስ አስራቴንም እሰጣለሁ። በስነ ስርዓት የሚኖሩ ክርስቲያኖች አሉ። ትንሽ ከስነ ስርዓት እንድናልፍ ነገርን ግን ያስፈልጋል። የዚችን ዓለም ግራቪቲና በስደትና በመከራ ውስጥ የሚያቆም
የሚያቆም ኃይል ግን በጣም ያስፈልጋል። እሱ ምን ይባላል? ዲስክሪፕሽኑን እንደፈለጋችሁ ምረጡ እናንተ። መንፈስ ቅዱስ ሞላባቸው ይላል። ሰው የመንፈስ ቅዱስ ሙላት ግን የጌታችንን የተስፋ ቃል በማያዝ እንግዲህ አሁን I'm going to reflect የቤተ ክርስቲያንንና ምናምነውን አቋም ሁለተኛ ኤክስፔሪየንስ አለ ብለን እናምናል። we call it the second experience. the first experience is መንፈስ ቅዱስ በውስጣችን መጥቶ አዲስ ማንነት ሰጥቶን ሄደ። what is the second experience? የመንፈስ ቅዱስ ጥምቀት። የመንፈስ ቅዱስ ጥምቀት ይሄን ወገኖች ስሙኝ ትንሽ ደቂቃዎች። የመንፈስ ቅዱስ ጥምቀት የመንፈስ ቅዱስ ጥምቀት ማለት ኃይልን መልበስ በመንፈስ ቅዱስ። ያኛው ህይወትን ማግኘት ነው፣ ከሞት ወደ ህይወት ተነሳን። ይሄኛው ኃይልን መልበስ what do we call it? የመንፈስ ቅዱስ ጥምቀት። የመንፈስ ቅዱስ ጥምቀት። now I have to be fair here. የመንፈስ ቅዱስ ጥምቀት ማለት ብለው የሚያምኑ ወገኖች አሉ። and ሎጂካል በሆነ ሴንስ የመንፈስ ቅዱስ ጥምቀት ማለት ማሙሻ ቅድም ዲስክራይብ ያረከው ነው ብለው የሚያምኑ አሉ። መንፈስ ቅዱስ ጥምቀት ማለት ሪጀነሬሽን ማለት ነው፣ አንድ አይነት ነው፣ ዳግም ልደት ማለት ነው የሚሉ ክርስቲያን ወንድሞችና እህቶች አሉን። ባይ ዘ ዌይ እንደዚህ ነገር አይደለንም፣ እንደዚህ ነን ስቲል። ግን ምናልባት እንደዚህ ነገር እንደዚህ ላንሆን እንችል ይሆናል። ግን they just say no ሌላ ኤክስፔሪየንስ የለም። የመንፈስ ቅዱስ ኤክስፔሪየንስ አንድ ጊዜ ነው፣ እሱም ዳግም ልደት ነው። እሱን እኮ ነው መንፈስ ቅዱስ መጠመቅ ማለት ብለው ያምናሉ። በመንፈስ ቅዱስ ተጠመቁ የሚለውን ሐዋርያት ሥራ ምዕራፍ 2 በኋላ አሳያችኋለሁ። ሐዋርያት ሥራ ምዕራፍ 2፣ ሐዋርያት ሥራ ምዕራፍ 8፣ ሐዋርያት ሥራ ምዕራፍ 10፣ ሐዋርያት ሥራ ምዕራፍ 14 that is salvation experience regeneration ነው ብለው ያምናሉ። የመንፈስ ቅዱስ ጥምቀት ነው ብለው ያምናሉ። ዋና ጥቅስ የሚመሰረቱበት አንደኛ ቆሮንቶስ 12:13 ነው። በኋላ እንመጣበታለን፣ መሄድ የለባችሁም እዛ። አንደኛ ቆሮንቶስ 12:13 ላይ አይሁድ ብንሆን የግሪክ ሰዎችን ብንሆን ባሪያዎች ብንሆን ሁላችን በአንዱ መንፈስ ወደ አንድ አካል መግባት አግኝተናል። we're all baptized by one spirit to be one body. አንድ አካል እንሆን ዘንድ ያንን መንፈስ ጠጥተናል። በመንፈስ ቅዱስ በመጠመቅ that's አንደኛ ቆሮንቶስ 12:13 ነው ኮንሴፕቱ። በመንፈስ ቅዱስ አንድ አካል ለመሆን ተጠምቀናል። remember that text? ሁላችን አንድ አካል ለመሆን በመንፈስ ቅዱስ በአንዱ መንፈስ ተጠምቀናል። በመንፈስ ቅዱስ መጠመቅ ማለት ይላሉ፣ በመንፈስ ቅዱስ መጠመቅ ማለት በመንፈስ ቅዱስ ወደ አካሉ ውስጥ መግባት ነው እንጂ ድኖ ወደ አካሉ ውስጥ መግባት ነው እንጂ ሌላ ከአካሉ ከገባ በኋላ ሰው ከዳነ በኋላ ሰው ዳግም ልደት ካገኘ በኋላ ኤክስፒሪየንስ የሚያደርገው አይደለም ብለው ያምናሉ። አክብሮት አለ? አዎ። ትስማማለህ? አይ። ለምን? ይሄው ቀጥሎ I really believe እኔ ብቻ ሳልሆን ብዙዎችም ሰው በመንፈስ ቅዱስ አዲስ ልደትን ካገኘ በኋላ ኃይልን ለማግኘት ከእግዚአብሔር ዘንድ የሚለብሰው ኤክስፒሪየንስ ነው በመንፈስ ቅዱስ መጠመቅ ብያምናል። እሱ ነው። ዲስክሪፕሽኑ ላይ ችግር የለብኝም። በመንፈስ ቅዱስ ሙላት እንበለው። እሺ በመንፈስ ቅዱስ ሙላት እኛ ሲደጋገም ኢንስ ፉልነስ ነው መንፈስ ቅዱስ ሙላት። that's fine። መንፈስ የመንፈስ መውረድ፣ መንፈስን መልበስ፣ ኃይልን መልበስ whatever you call it። እኔ ሐዋርያት ሥራ በሚጠራበት ስም ወይም ደግሞ ኢየሱስ በጠራበት ስም ብንጠራው ጥሩ ነው ብዬ አምናለሁ። ምን? በመንፈስ ቅዱስ መጠመቅ። በመንፈስ ቅዱስ መጠመቅ ማለት ነው የዳነው ሰው ዳግመኛ የተወለደው ሰው ለኃይልና እግዚአብሔርን ለመምሰል ለኃይልና እግዚአብሔርን ለማገልገል እንደገና በእግዚአብሔር መንፈስ የሚለብሰው መንፈስ ቅዱስ ሲወርድበት ያንን መንፈስ መልበስ ያንን ኃይል መልበስ በመንፈስ ቅዱስ መጠመቅ ነው ብዬ አምናለሁ። ከየትን ጀምረው? ከተስፋው ከራሱ ከኢየሱስ ከተስፋው ከራሱ ተስፋው ሐዋርያት ሥራ ምዕራፍ 1 ቁጥር 4 እስከ 8 ሐዋርያት ሥራ ምዕራፍ 1 ቁጥር 4 እስከ 8 ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ናው እኔ I don't know about you እኔ እነኚህ ኢየሱስን ሲከተሉ የኖሩ ደቀ መዛሙርት ካንዱ በስተቀር
መዳናቸውንና መስቀሉን ተሸክመው እየተከተሉት እንደሆነ አልጠረጠርም። አሜን። 3 ዓመት ተኩል ከእርሱ ጋር የተጓዙ መንፈሱ በውስጣቸው የሚያድር ክርስቶስን የሚከተሉ በመንፈስ ኃይል የጸኑ እንደሆነ ምን መጠራጠር አልችልም። እሱን አምነው ይከተሉ የነበሩ ደቀ መዛሙርትን ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ አላቸው። አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው። እነኚህ ደቀ መዛሙርት ጠብቁ። ዮሐንስ በውሃ እንዳጠመቀ እናንተ ደግሞ በመንፈስ ቅዱስ ትጠመቃላችሁ። I don't think this is salvation. I think it's post that. ያምናሉ። አሳያቸዋለሁ ሌሎችም። ከዛ ቁጥር 6 ጀምሮ ተመልከቱ። ቁጥር 6 ጀምሮ እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን አሉት። ምስክሮቼ ትሆናላችሁ። እንደዚህ ስለሚቀጥል ቀጥሎ ከዛ እርሱም አለ ተመልከቱ፣ አብ በገዛ ስልጣኑ ያደረገውን ወራትንና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። ቁጥር 8 ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ በቃ እንበለው ከፈለጋችሁ ስሙን መውረድ። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ የዘላለም ሕይወት ትቀበላላችሁ አይልም። that's my case። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ዳግም ትወለዳላችሁ አይልም። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ዳግም ትወለዳላችሁ ዮሐንስ 3 ነው። ዮሐንስ 3 እሱ ነው። ነፋስ ሲመጣ ዳግም ይወልዳል ዮሐንስ 3 ነው። ሐዋርያት ሥራ ምዕራፍ 2 ምንድነው? መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ትቀበላላችሁ። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ትቀበላላችሁ። በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ድረስ ምስክሮች ትሆናላችሁ። ኃይል በመንፈስ ቅዱስ መጠመቅ፣ በመንፈስ ቅዱስ መሞላት፣ የመንፈስ ቅዱስ መውረድ፣ መንፈስ ቅዱስን መልበስ is about ኃይል። የቀድሞ is about life. this is about power. የተለያየ ነው። ስለዚህ ኃይል ወርዷል። ከሐዋርያት ሥራ ምዕራፍ 2 ጀምሮ ኃይል እያወረደ እግዚአብሔር ምዕመናንን ያስታጥቃል። በምዕመናን ውስጥ በኢንዲቪጁዋል ክርስቲያንስ ውስጥ የመንፈስ ቅዱስ ሥራ በምን ይጀምራል? አዲስ ልብ በመስጠት ዳግመኛ በመውለድ ከዚያስ ዳግመኛ የወለዳቸውን በመንፈስ ቅዱስ ያጠምቃቸዋል፣ ያስታጥቃቸዋል ለኃይል። ጥቂት ምሳሌዎች አንድ የመጀመሪያዎቹ ደቀ መዛሙርት ላይ አሁን ያየ ነው። የመጀመሪያዎቹ ደቀ መዛሙርት ላይ በበዓለ 50 ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ቅድም ያነበብ ነው። ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ያ ተስፋ መጣ። ሲጠባበቁ ሳለ የዳነ ሰው ነው የሚጠባበቀው ብዬ አምናለሁ እኔ። if you have another argument I can listen። እነኚህ ሰዎች ቁጭ ብለው ጌታ ሆይ ብለው የተጠባበቁት መዳንን ሪጀነሬሽንን ነው ብዬ ለማመን ይቸግራሉ። መጠባበቃቸው ራሱ በአንድ ልብ ሆነው is a regenerated heart። then ሳለ ከሰማይ ድምፅ መጣ። ተቀምጠው የነበሩበትን ቤት ሁሉ ሞላ። እንደ እሳት የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸው ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። then መንፈስ ይናገሩ ዘንድ እንደሰጣቸው በሌላ ቋንቋ በሌላ ልሳኖች መናገር ጀመሩ። 2 በሰማርያ አማኞች ላይ ሰማርያ አማኞች እኔ ለሳልቬሽን ነው ብዬ ለማመን አልችልም። በዚህ ምክንያት ነው እነሆ እምነታችን አይደል? እሺ ምን ሆነ? በቃ ዛሬ ትንሽ ላቆያችሁ ነው እንደተለመደው። ግን ምን ሆነ? ሐዋርያት ሥራ ምዕራፍ 4 ጀምሮ ሐዋርያት ሥራ ምዕራፍ 2 በመንፈስ ቅዱስ ተሞሉ እስከ ምዕራፍ 4 እንደዚህ ምዕራፍ 5 6 እንደዚህ አካባቢ ድረስ በአብዛኛው ክርስቲያኖች በኢየሩሳሌም አካባቢ ነበሩ። ወንጌል ወጣ ማለት ነው። ምዕራፍ 8 ላይ ወንጌል ወጣ ወደ ሰማርያ ሰዎች። በኢየሩሳሌም፣ በይሁዳ፣ በሰማርያ አይደል ያላችሁ? ወደ ሰማርያ ሄደ ወንጌል በሚያስገርም አይነት ሁኔታ። በሰማርያ ሄደ። ሰማርያ ሲገባ ፊልጶስ ወንጌላዊው ነው ይዞት የገባው ወንጌልን። ፊልጶስ ወንጌላዊ ይዞት ሲገባ ሰማርያ ከተማ ተገለባበጠች ማለት ነው። ከብዙዎች ላይ አጋንንት መውጣት ጀመረ። ብዙዎች ንስሐ ገብተው ፊልጶስ የተናገረውን ቃል ስለተቀበሉ ተቀበለው በውሃ ያጠምቃቸው ጀመር እና በውሃ ይጠመቃሉ። እና በውሃ ያላመነውን ሰው ያጠምቃሉ ለማለት ተቸገራሉ። ያምናሉ። ንስሐ ግቡ፣ በውሃ ተጠመቁ አይደል? ንስሐ የገባውን አቅጣጫ ቀየሩ፣ አጠመቃቸው። በውሃ ሲያጠምቃቸው ይሄ ወሬ ኢየሩሳሌም ተሰማ። ኢየሩሳሌም ያሉ ሐዋርያት ጋር ተሰማ። እረ እሱ ፊልጶስ ወርዶ ሰማርያ የሰማርያ ሰዎች ማመናቸውን ሰሙ። ከዛ 2 ሐዋርያትን መድበው ጴጥሮስና ዮሐንስን በሉ ሂዱ አሏቸው። በሉ ሂዱ፣ ቆርቆሮ ገዝታችሁ ቻፕል ስሩላቸው ሳይሆን በሉ። እኔ የመጀመሪያ ቤተክርስቲያን ለመንፈስ ቅዱስ የነበራት ቦታ ያስገርመኝ፣ ሸክ ያደርገኛል።
ሰማሪያ ወንጌል ሰማ በውሃ ተጠመቁን አሁን እኛ ብንሰማ ጥሩ ነው good for them we think they have graduated በህይወታችሁ ማስወገድ ያለባችሁ በመንፈሳዊ ልምምድ እኛ ደህንነት ትምህርታችን ላይ ለማስተማር እንሞክራለን በመንፈሳዊ ህይወታችሁ ማስወገድ ያለባችሁ አንድ ነገር ወንድሞች እናቶቼ is sense of graduation የመመረቅ ስሜት ነው ብዙውን ክርስቲያን የገደለው ዳግም ተወልጄ መንፈስ ቅዱስ ተሞላ ስትለው መንፈስ ቅዱስ በውስጤ የለም ይላል እኔ የለም መቻልኩ what I'm asking is that the end graduate አረክ በቃ ከመንፈስ ቅዱስ ከዛ ደግሞ የኛ አይነቶቹ ደግሞ እንመጣለን መንፈስ ቅዱስ እንሞላ እንጸልይ አልተሞላው በልሳን እናገራለሁ መቻልንኛ አበቃማ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ኤክስፒሪየንስ አለ another experience አለ ሶ መጠመቃቸውን ሲሰሙ ዮሐንስን የመንፈስ ቅዱስ ጥምቀት must be very critical በውሃ ተጠምቀው እንዳይቀሩ ዮሐንስና ጴጥሮስን ላኳቸው በሉ ወረዱና እጅ ጫኑ ደግሞ እናንተ ምን እንዲሆኑ በመንፈስ እንዲጠመቁ ላንብብላችሁ ታሪኩን ጥንቱን ሃይማኖት ይስጠን እግዚአብሔር ሐዋርያት ሥራ ምዕራፍ 8 14-17 በኢየሩሳሌምም የነበሩት ሐዋርያት የሰማርያ ሰዎች የእግዚአብሔርን ቃል እንደተቀበሉ ሰምተው ጴጥሮስንና ዮሐንስን ሰደዱላቸው ይላል what for what ቁጥር 15 እነርሱም በወረዱ ጊዜ መንፈስ ቅዱስን ይቀበሉ ዘንድ ጸለዩላቸው መንፈስ ቅዱስን ይቀበሉ ዘንድ ጸለዩላቸው ተመልከቱ ማብራሪያውን ተመልከቱ ቁጥር 16 በጌታ በኢየሱስ ስም ብቻ ተጠምቀው ነበር እንጂ ይሄ ዋተር ባፕቲዝም በኢየሱስ ስም ተጠመቁ አይደል ያላቸው ጴጥሮስ በኢየሱስ ስም ተጠመቁ አይ ቲንክ ላይ አስተውሎት ላይ ያየነው መሰለኝ በኢየሱስ ስም ተጠመቁ በኢየሱስ ስም ወይ ነው በአብ ወልድ መንፈስ ፎርሙላ አይደል እዚህ ነው talking about the formula ስለ ፎርሙላው አይደለም እያወራን ያለው ኢየሱስን ተቀበለው ተጠመቁ in his name ተጠመቁ ናው የውሃ ጥምቀት ወስደዋል በኢየሱስ ስም ብቻ ተጠምቀው ነበር የውሃ ጥምቀት እንጂ ከነርሱ ባንዱ ላይ እንኳን ገና አልወረደም ነበር ሶ በውሃ ተጠምቀዋል አምነው that's ዳግም ልደት ደግሞስ ከነርሱ ባንዱስ እንኳን አልወረደም ነበርና በዚያን ጊዜ እጃቸውን ጫኑባቸው መንፈስ ቅዱስን ተቀበሉ የሚለውን ሳልቬሽን አድርጌ ልወስድ አልችልም ሪጀነሬሽን ዳግም ልደት እጅ በመጫን ይሰጣል ብዬ አላምንም ሱማ ቢሆን እየዞርን ካዛንቺስን ዛሬ ማታ በወንጌል ስብከት ነው እምነት ከመስማት ነው መንፈስ ቅዱስ መሞላት ደግሞ ኢንካሬጅ በመደራረግ እጅ በመጫን ደግሞ ይሰጣል በልሳን ተናገሩ የሚል የለውም እዚህ ላይ ሰው በልሳን ሁሌ መናገር የለበትም በመንፈስ ቅዱስ የተጠመቀ ሰው ብለው የሚሉ ሰዎች አሉ አምኖት ሹር በመንፈስ ቅዱስ መሞላታቸውን አውቋል እየታዘበ የነበረ ሰው ሲሞን ይባላል ሲሞን ጠንቋዩ ማለት ነው እሱም ተጠምቆ ነበር ሲሞን አዚያ በመንፈስ ቅዱስ እየተቀበሉ እንደሆነ አየ እና ስጡኝ እኔም እስቲ ምናምን አለ እንዴት ነው ሊያየ የቻለው ሰው በመንፈስ ቅዱስ መሞላቱን በምን ታያለ መንፈስ ነው አይታይ they must have done something and most probably ልሳን ነው ያምናሉ ግን በቃ ዝም እንበል ዝም ስላለ it's okay በቆርኔሌስ ቤተሰብ ላይ ሐዋርያት ሥራ ምዕራፍ 10 በዚህ ምክንያት ነው የምናምነው ሰከንድ ኤክስፒሪየንስ ሐዋርያት ሥራ ምዕራፍ 10 ያው ብዙ ጊዜ ስለ ጴጥሮስ አነሳ ሰምታችሁ ይሆናል ሐዋርያት ሥራ ምዕራፍ 10 አላጠምቅ ብሎ ሰውየው ተቸገረ እግዚአብሔር አሁን the normal pattern ሐዋርያት ሥራ ላይ የምታዩት ሰዎች ንስሐ ይገባሉ ጌታን ተቀበለው ንስሐ ይገባሉ በውሃ ይጠመቃሉ ዘን ለመንፈስ ቅዱስ ሙላት ይጸልይላቸው this is the normal pattern ንስሐ ይገባሉ ንስሐ ግቡ ተጠመቁ ዘን የመንፈስ ቅዱስ ስጦታ ንስሐ ግቡ ተጠመቁ የመንፈስ ቅዱስ ስጦታ that's it ሐዋርያት ሥራ ምዕራፍ 2 ላይ ጴጥሮስ ፕሪስክራይብ ያደረገው እሱን ነው ምዕራፍ 8 ላይ በውሃ ተጠመቁ ዘን በመንፈስ ቅዱስ ተጠመቁ እያለ ይቀጥላል በሚቀጥለው አሁን ለምሳሌ ሐዋርያት ሥራ ምዕራፍ 19 ላይ በኤፌሶንም በውሃ ተጠመቁ ዘን በመንፈስ this is the normal ይሄ ሰውዬ አላጠምቃለ አንዳንዴ ቸርች ስታስቸግር ይጥሳል ፎርሙላ ብዬ አስባለሁ መንፈስ ቅዱስ በውሃ ሳልጠመቅ በመንፈስ ቅዱስ ተጠመቅኩ የሚሉ ሰዎች አሉ ሜቢ there was a problem 10 ምናምን ምዕራፍ እስከምትጨርሱ ድረስ ቸርች ቁጭ አለች ሳታጠምቅ ታዲያ መንፈስ ቅዱስ ቁጭ ብሎ ይጠብቃል እንጂ the normal pattern እሱ አልነበረም the normal pattern is ውሃው ነው ትናንትናም ስናገር ነበር አንድ ቦታ ናው ለሰው ወገኖቼ ጴጥሮስ በመከራ ነው ራሱ እዛ ቤት የሄደው እኔ እኮ እዚህ ቤት መምጣት አይገባኝም ነበር ይላል ስቲል ገና that staunch Jew ማለት አዛብ ቤት እንዴት ብሎ ይገባል እና እናንተ ቤት መግባት አይገባኝም ነበር መብላትም አይገባኝ እኛ እንኳን እንተባበርም ከናንተ ጋር መንፈስ ቅዱስ ነው መከራ አሳይቶ ያመጣው የእውነት መከራ አሳይቶ የማይበሉ የእንስሳ አይነቶችን ብላ ብሎት
አረኔ አርግ ያላውቅ ምናምን ብሎ አልበላ ሲል በርግጥ ተወሰደ። ከዛ መንፈስ ቅዱስ የቆርኔሌዎስንም እያዘጋጀ ደግሞ መልእክተኛ ልኮ ስምዖን ቤት ድረስ ኢዮጴ ድረስ መልእክተኛ ልኮ አሁን መልካቸው ሰዎች ከኔ ናቸው ሂድና ንገራቸው ምናምን ተብሎ በደረጃውን ሲወርድ ደርቦት ነበር። እሱ ደረጃውን ሲወርድ ሂድ ከነሱ ጋር ምናምን ብሎት መንፈስ ቅዱስ በቃ ምን አደርጋለሁ ብሎ ምስክር ይዞ እቤት እንደማይገባ እርግጠኛ ነበር። ምስክር ይዞ እንደማይገባ እንደማይተባበር እንዲያዩለት ምናምን ብሎ ሄዶ ቆሞ ትዝ ይላችሁ እንደሆነ ቆሞ እንደ እንጨት አለ ምንም አይደለም ብሎ ቀጥ ብሎ እንዴ ሄደም ቃል ተናገር ተብሎ ቀጥ ብሎ በቃ ዝም አለ። መጀመሪያ ራሱ አልናገራል። እኔ እኮ እንደኔ አይነት ሰው ብሎ ነው ራሱ የጀመረው። ምንኛ እንደኛ አይነት ሰው ምን አለ ጴጥሮስ እንደኔ አይነት ሰው እንደናንተ ካለ ሰው ጋር አይተባበርም ነበር። እሺ እኔ ግን በቃ መንፈስ ቅዱስ ሂድ ስላለኝ መጥቻለሁና ምን እንዳረግላችሁ ትፈልጋላችሁ አለ። ምን ታረጋለህ ሌላ ከመስበክ? ጴጥሮስ ሌላ አናጢ አይደል? ሌላ ምን ስራ አለ? ላለመንገር እኮ ነው እንኳን ለማጥመቅ ላለመንገር። ከዛ ቆርኔሌዎስ ነገረው። አረ ጴጥሮስ እኔ ከዚህ በፊት እኮ ነግሬያቸዋለሁ። መልአክ ገብቶ ነበር ትላንት አለው እና እሱ አልገባም ብሎ ሲግደረደር ማለት ነው። ፒተር ሊስት ትላንት እየጸለይኩ እያለ እግዚአብሔር መልአክ መጣ አለው። እዚህ ቤት መላእክት የኛ ብቻ ናቸው ብለው ያምኑ ነበር። ዘጁስ በሚፈሩት ዙሪያ ይሰፍራል። ስለምን እኛ ስለሆነ የምንፈራው በእነሱ አዛብ መጥቶ ነበር ትላንት። እሱ ነው የጠቆመኝ አድራሻህን መጥቶ ሂድና አስጠራ ብሎ እሺ እና እኛ በቃ አሁን ቁጭ ያልነው እግዚአብሔር በልብ ያስቀመጠውን ቃል ለመስማት ነው። እኔና ቤተሰቤ ቁጭ ያልነው አለ። ለካ እግዚአብሔር አይደለም አለ። ለካ እግዚአብሔር አይደለም በአሕዛብ መካከል ለካ እሱንም ይፈራል አለና ሰበከ። በቃ ሰበከ። አስደናቂ ስብከት ስለ ኢየሱስ አስደናቂ ስብከት ሰብኮ ወደ መጨረሻው ትንሽ እኛንን ምናምን የሚል ነገር ነበረው። እኔ እሱ ያው እንደ ስብከት አስተማሪ ነው የምገመግመው። እሱ ችግር የለም ግን ትንሽ ወደኛ አምጥቶት ነበር። ያው ቢሆንም ግን ከተነሳ በኋላ የበላው ከኛ ጋራ ነው፣ የጠጣው ከኛ ጋራ ነው፣ የተኖረ ከኛ ያለ አላቆም አለ። እነዚህ ሰዎች እኮ በቃ ሪዲ በቃ ጥምቅ ነው ማድረግ ያለብህ። እንዴት አድርጎ ይነካል? እንዴት አድርጎ የአሕዛብን ሰውነት ነክቶ ያጠምቃል? የሰውዬ በዚህ ጊዜ መንፈስ ቅዱስ ስብከት ማቋረጥ ስለሚችል ጥሩ ነው። ካስረዘመን መጸለይ ጥሩ ነው። አንዳንድ ጊዜ ሐዋርያት ሥራ ምዕራፍ 10 ቁጥር 44 እስከ 46 ላይ ቁጥር 44 እስከ 16 ላይ አይታችሁት እንደሆነ ጴጥሮስ ይህን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። ቃሉን እየሰሙ ከጴጥሮስም ጋር የመጡት ሁሉ ከተገረዙት ወገን የሆኑ ምዕመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ መፍሰስ ከፈለጋችሁ መፍሰስ በሉት ስሙን ማጥመቅ የሚለው ካልተስማማችሁ መንፈስ ቅዱስ ስለፈሰሰ ተገረሙ። እንዴት አወቁ? በልሳኖች ሲናገሩ እግዚአብሔርንም ሲያከብሩ ሰምተዋቸዋልና። ለካ ሐዋርያት ሥራ ምዕራፍ 2 እነሱን ያረገውን ለካ ለልጆቻቸው የተባለው እውነት ነው። ለካ ለእኛም ነው። ለካም ለአሕዛብም ነው። በልሳኖች ተናገሩ። ቃሉን ተቀበሉ። አላጠመቃቸውም። እግዚአብሔር በመንፈስ አጠመቃቸው። ዜን በውሃ አጠመቃቸው። በውሃ ራሱ ያጠመቃቸው እንደ እግዚአብሔር እንደዚህ ከተቀበላቸው እኔ ማን ነኝ ምናምን ብሎ አጠመቃቸው። ገላገላቸው ማለት ነው። መንፈስ ቅዱስ መጥቶ ያመኑ በመንፈስ ቅዱስ ተጠምቀዋል። መንፈስ ቅዱስ ፈሶባቸዋል፣ ወርዶባቸዋል ለኃይል። በኤፌሶን አማኞች ላይ የመጨረሻ እሱም ሐዋርያት ሥራ ምዕራፍ 19 ቁጥር 6 ነው። አማኞች ናቸው እነኚህ። ጳውሎስ ሊያገለግላቸው ሄደ። ባመናችሁ ጊዜ መንፈስ ቅዱስ ተቀበላችሁ ወይ ብሎ ቼክ አደረጋቸው። ለምንድን ነው ቼክ ማን ደራረገው? እኛ አንዳንድ ጊዜ ባመናችሁ ጊዜ መንፈስ ቅዱስ ተቀበላችሁ ወይ? የአሁኑ ዘመን ክርስቲያኖች ቢሆኑ የስ ነው የሚሉት። ለምን? ሪጀነሬሽን። ባመናችሁ ጊዜ መንፈስ ቅዱስ ተቀበላችሁ። የስ ያለ መንፈስ ቅዱስ ክርስቲያን መሆን ይቻላል? that's not what he's talking about። ሌላ ኤክስፔሪየንስ። ባመናችሁ ጊዜ ተቀበላችሁ። አይ በጣም ኦነስት ነበሩ። ኧረ እኛ አናውቅም፣ መንፈስ ቅዱስ ራሱ ማን እንደሆነ አናውቅም። ምንድነው መንፈስ ቅዱስ ጥምቀት ነበር? ታዲያ በምንድን ነው የተጠመቀ? ኧረ እኛ የዮሐንስ ጥምቀት ብቻ ነው የወሰድነው። በውሃ ተጠምቀዋል። then 19:6 ይሄ ሪጀነሬሽን ነው ብለን መውሰድ እንችላለን። 19:6 ጳውሎስም እጁን በጫነባቸው ጊዜ ዳኑ እንበል። ጳውሎስም እጁን በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው፣ በልሳንም ተናገሩ። ወረደባቸው፣ በልሳን ተናገሩ፣ ትንቢትም ተናገሩ ይላል። እንደውም እዛ ላይ በአንድ ቀን ተመስገን ነው በስጋ ለባሽ ሁሉ ላይ so we need the holy spirit ወንድሞች እናቶች። መንፈስ ቅዱስ ዳግም ይወልዳል። ዳግም የወለደውን ሰው ያለብሰዋል፣ ኃይሉን ያለብሰዋል፣ ያፈስበታል፣ ኃይል ይሰጠዋል፣ በመንፈስ ቅዱስ ይሞላዋል፣ ያስታጥቀዋል፣ ሌላ ሰው ያደርገዋል። ለመጸለይ፣ ለመኖር፣ ለማገልገል ቪክቶሪየስ ክርስቲያን ላይፍ ያለው እዚህ ነው። መንፈስ ቅዱስ ያልሰራበት ዘመን የለም። ግን በራል ነው፣ አየ ነው። ይሄ ነው መንፈስ ቅዱስ ዛሬም ነው። ተስፋው ለልጆቻችንና ለልጆቻችን ልጆችና ለሚመጣው ትውልድ ነው ተብሎ ስለተጻፈ ማለት። ታዲያ ዳግም ልደት አይደለም ወይ? እኔ አይደለም ብዬ ነው የማምነው።
ከዳግም ልደት ተከትሎ የሚመጣ ኤክስፔሪየንስ ነው። ሰብሲኩዌንት ኤክስፔሪየንስ ነው። በአንድ ቀን ሊሆን ይችላል። እንደ ቆርኔሌዎስ we're not saying ቆይቶ ማለታችን አይደል። በአንድ ቀን ሊሆን ይችላል፣ ግን የተለያዩ ናቸው። በመንፈስ መወለድና በመንፈስ መሞላት፣ በመንፈስ መጠመቅ የተለያዩ ናቸው። በአንድ ቀንም ቢሆኑ አንድ አካባቢም ቢሆኑ ግን these are two different experiences ናቸው። ታዲያ አንደኛ ቆሮንቶስ 12:13 እንዴት ታያዋለህ ካላችሁ ሜቢ ሌላ ቀን ብናየው ጥሩ ነው። አንደኛ ቆሮንቶስ 12:13 እኔ ስለ ዳግም ልደታቸው ጳውሎስ እያወራ ነው ብዬ አላምንም። ስለ ቆሮንቶሳውያን ዳግም ልደት ቆሮንቶሳውያን ዳግም ስለ ጸጋ ስጦታዎች አጠቃቀም ነው ራሱ ዘ ኢንታየር ኮንቴክስት። እና ሁላችን አንዱን መንፈስ ጠጥተን በአንዱ መንፈስ ተጠምቀን ለአንድ አካል ተብሎ የተተረጎመው ወደ አንድ አካል አንድ አካል ለመሆን ተብሎ የተተረጎመው in my opinion ለአንድ አካል ጥቅም ተብሎ ሊተረጎም ይችላል። for the benefit of the body። በመንፈስ ቅዱስ ተጠምቀን አንድ አካል ሆነናል አይመስለኝም። በመንፈስ ቅዱስ ለአንድ አካል ጥቅም for eis is the Greek for the body ለአካሉ ተጠምቀናል። ወደ አንድ አካል ተጠምቀናል ተብሎ ሊተረጎም ይችላል ኤይስ ኦር ለአንድ አካል ተጠምቀናል for the አንድ። ይሄ መሆኑ አንደኛ ቆሮንቶስ 12-14 ኮንቴክስት ያስታርቅላችኋል። ጳውሎስ እያለ ያለው ሁሉ ትንቢት አይናገሩም፣ በጉባኤ እንትን አይደረግም፣ እንትን አታሩ፣ ምክንያቱም ጸጋ ስጦታ የተሰጠን ለአካሉ ጥቅም ነው የሚለውን አርጊው እያደረገ ያለው። ሶ በመንፈስ ቅዱስ ተጠምቀን ለአካሉ ጥቅም እንድንሆን for the body የሚለውን ለማሳየት ነው እንጂ ከዳግም ልደት የተለየ ነው። ዓላማው የተለየ ነው። ዳግም ልደት የዘላለምን ሕይወት መስጠት፣ የእግዚአብሔር ቤተ መቅደስ ማድረግ ነው። በመንፈስ ቅዱስ መጠመቅ ኃይልን ማግኘት ነው። ጊዜው የተለየ ነው። ባመኑ ጊዜ ንስሐ የገቡ በውሃ ከተጠመቁ በኋላ በአብዛኛው ነው የተጠመቁት። አቀባበሉ የተለየ ነው። በእምነት ክርስቶስን የተሰቀለውን ስናይ ነው ዳግም ልደትን የምናገኘው። ይሄ ግን ማበረታታት፣ እጅ መጫንና ጸሎት ይጠይቃል። በጸሎትና በእጅ መጫን በማበረታታት የሚገኝ ነው። ምልክቶቹም የተለያዩ ናቸው። ስለዚህ ነገር ትንሽ ተናግሬ እጨርሳለሁ። ምልክቶቹም የተለያዩ ናቸው። ዳግም የተወለደ ሰው ምልክት የመንፈስ ፍሬ ነው። በመንፈስ ቅዱስ የተሞላ ሰው ምልክት we call it ምልክት evidence we call it actually initial evidence። በመንፈስ ቅዱስ የተሞላ ሰው ምልክት ብዙ ነው። እንዴት አድርጎ ይዘረዘራል? በመንፈስ ቅዱስ የተሞላ ሰው ምልክቱ ብዙ ነው። አሁን ጴጥሮስ በመንፈስ ቅዱስ መሞላቱ ያስታውቃል አያስታውቅም? የሚያስታውቅ አይመስላችሁም? ሐዋርያት ሥራ ምዕራፍ 2 በፊት ያለው ጴጥሮስ ነው። በኋላ አንዳንድ ነው። ኧረ በስመ አብ ሌላ ሰውዬ ነው የሚመስለው። ሌላ ሰውዬ አላውቀውም፣ በእውነት አላውቀውም ሲል የነበረው ጌታውን በሰቀሉት መካከል ቆሞ እናንተ የሰቀላችሁ፣ ይሄ ሰውዬ አልተሞላም። ዓለምን ሲደረ አልተሞላ። ፈርተው የተንቀጠቀጡ የነበሩ ሰዎች በድፍረትና በኃይል የጌታን ትንሣኤ መሰከሩ። ለምን? ምልክቱ ነዋ። ምልክቱ ብዙ ነው። የቅድስና ህይወት፣ የምስክርነት ህይወት፣ ቦልድነስ፣ በመከራ ጊዜ መደሰት፣ በችግር ጊዜ መቆም፣ በመከራ ማት ናቸው። አሁን እኛ በልሳን መናገርን we call it initial evidence። initial evidence ማለት ነው መንፈስ ስለሆነ ሰውየው የሚሞላው ተሞልቷል አልተሞላም። ሌሎቹ ከጸሎት ክፍል ከወጣ በኋላ ነው የሚታዩት። ሳይወጣ ሰውየው የታወቀው ተሞላ ያሉት በሌላ ልሳን ሲናገር፣ በሌላ ልሳን ሲጸልይ። ጨረሻ ላይ አስደነገጥኳችሁ። that is it። በመንፈስ መሞላታቸውን እንዴት አወቁ? they spoke in other tongues። ሐዋርያት ሥራ ምዕራፍ 2 ላይ ልሳን ማለት ምን ማለት ነው? ልሳን ማለት ተናጋሪው የማያውቀው ቋንቋ ይናገራል። ተናጋሪው የማያውቀው፣ አድማጭ ሊያውቀው ይችላል። it's okay። አድማጭ ሊያውቀው ይችላል፣ ላያውቀውም ይችላል፣ ግን አድማጭ ሊያውቀው ይችላል። ሐዋርያት ሥራ ምዕራፍ 2 ላይ ለምሳሌ አድማጮቹ ያውቁ ነበር። ከሊቢያ ከጳንጦስ ከአረቢያ ከምና የሄዱ ስለሆነ አረብኛ ምናምን። ታዲያ እንዴት አይነት አስደናቂ! እነኚህ ሰዎች ያልተማሩ ሰዎች አይደለም እንዴ? ድንቅ ለምንድን ነው ያደረገው? ተናጋሪዎቹ አያውቁትም። ተናጋሪዎቹ የገሊላ ሰዎች ናቸው። ተናጋሪው በማያውቀው ቋንቋ ያናገረዋል። አንዳንድ ጊዜ በአካባቢ ያለ ሰው የሚያውቀው ቋንቋ ሲሆን ኢቫንጀሊስቲክ ይሆናል። በቤተ ክርስቲያን መካከል ሲነገርና ሲተረጎም ኤዲፋይንግ ይሆናል። ብቻውን ሲነገር ደግሞ ሰውየውን አናጭ ይሆናል።
እኮ ነው ልሳን ማለት ነው ተናጋሪው በማያውቀው ቋንቋ እንዲጸልይ ያደርገዋል መንፈስ ቅዱስ። ሚስጥር አለው። ምን አይነት ሚስጥር? በግሉ ሲጸልየው ራሱን ያንጽበታል። ሚስጥርን ለእግዚአብሔር ይናገራል ይላል። ኦር የማያውቀውን ግን እግዚአብሔር የሚያውቀውን ይጸልያል። ጸሎቴ 3 ሆና በ3 ደቂቃ ታልቃለች። አንዳንድ ጊዜ 3 ጸሎቶች አሉኝ በሳምንት የምጸልይባቸው። ቁጭ ስትል ልቅ ይላል። ከዛ ለምታረገው ግራ ይገባል። ከዛ ቸርች ሰው ሲናገር ሰምተሃል ለአንድ ሰዓት ተንበርክኮ እንደሚጸልይ። ታዲያ ከእንትና እንዴት አንሳለ ብል ተንበርክካ። ይሄ እኮ ዚስ ኖ ፕሬየር። እኔ የማውቀው አለቀ። ኒድ አለቀ ግን አይደለም። ኒድ አለቀ አይደለም። አለ ደግሞ ሌላ የሚጸለይበት ግን የማላውቀው። በግላችን በልሳናትና በመንፈስ ቅዱስ ነጅነት ስንጸልይ እነሱን ያስጸልየናል። that's what it means። ያስጸልየናል። የእግዚአብሔርን ሐሳብ ያስጸልየናል። ሚስጥርኛ ማናውቀውን ያስጸልየናል። ራሳችንን እንድናነሳ ያስጸልየናል። ማናውቀው ቋንቋ ማለት ነው። it's a blessing. it's a wonderful blessing በንስሐ መጸለይ። it's a wonderful blessing። ሐዋርያት ሥራ ምዕራፍ 2 በልሳን ተናገሩ። ሐዋርያት ሥራ ምዕራፍ 8 we're not sure ብላችሁ ያዙት። ግን ማሙሻ ግን ሲጠረጥር ብላችሁ መጻፍ ትችላላችሁ። ማሙሻ ግን ሲጠረጥር ሲሞን ያወቀው ሜይቢ እነኚህ ሰዎች በልሳን ተናገሩ ብዬ እጠረጥራለሁ። that's fine። ሐዋርያት ሥራ ምዕራፍ 10 በልሳናት ተናገሩ። ሐዋርያት ሥራ ምዕራፍ 19 በልሳናት ተናገሩ፣ ትንቢትም ተናገሩ። የመንፈስ ቅዱስ የመሞላት ኢኒሻል ኤቪደንስ ሆኖ በልሳናት በሌላ ቋንቋ ይናገራሉ ሰዎች። የጥንቶቹ መሞላታቸውን ያወቁት በዚህ ነው። መንፈስ ቅዱስ የሞላባቸውንም እንለያሉ። ለምሳሌ ሐዋርያት ሥራ ምዕራፍ 6 እንዴት የለዩአቸው ይመስሏቸው? እኔ አላውቅም፣ ግን ቼክ መንፈስ ቅዱስ የሞላባቸውን ምረጡልን 6 ሰዎች አሉ። መንፈስ ቅዱስ የተሞሉ ሰዎች ያስታውቃሉ ማለት ነው። ማይ ፍሬንድስ መንፈስ ቅዱስ የተሞሉ ሰዎች ያን ጊዜ ያስታውቃሉ ማለት እስጢፋኖስ እንትና ተነስ አሉ። እንዴት አወቁ? በመንፈስ ቅዱስ የሚሞሉ በልዩ ልሳናት የመጸለይን ስጦታ ይሰጣቸዋል ነው። ሁሉ በልሳን ይናገራሉ። አሁን አይደለምም። ሁሉ በልሳን ይናገሩ፣ በጉባኤ ሲሆን አይናገሩ። አሁን እኛ ተቃራኒ ነው የምናስበው። በጉባኤ ሲሆን ተተርጉሞ ልሳን ተተርጉሞ ትንቢት ሆኖ አጠገብ ያለን ሰው የማያንጽና የማይባርክ ከሆነ አቁሙ አይልም። በነገራችን ላይ መጽሐፍ ቅዱስ በልሳን መናገርን አይከለክልም። ያን ሰው የራሱ ዝም በል እንዳትናገር አይለውም። ቀስ ብለህ ለእግዚአብሔር ንገረው። ጓደኛ ስለማይገ ድሮ አንድ ሰሞን አዲስ አበባ ውስጥ በልሳን ሁሉ ሰላም የሚሉ ሰዎች ነበሩ እና ምን አልከኝ ምናምን ነበር። ለጓደኛ አይደለም ቀስ ብለህ ለእግዚአብሔር ንገረው ይላል። ጉባኤ ውስጥ ከመጣበት ልሳን ወይ ተርጉመው ወይ እንዲተረጎም እድል ስጥ፣ ወይ ደግሞ አይ ዝም ብሎ ኢንትረስትድ ያልሆነ ከሆነ ቀስ ብለህ ለእግዚአብሔር ንገረው ነው። በጉባኤ ሁሉ ሰው ተነስቶ በልሳን ሊንጫጫ አይገባም። ለዚህ ነው በቤተ ክርስቲያን በተቻለ መጠን ስራ ለማስያዝ ምን ሞክረው። ጳውሎስ ራሱ እኔ ከሁላችሁ በላይ ልሳን እናገራለሁ ይላል። እግዚአብሔር አምላኬንም አመሰግናለሁ ይላል። አንዳንድ ቴዎሎጂያንስ ያፍራሉ ልሳን መናገራቸውን። እግዚአብሔርን አመሰግናለሁ ይላል ዘ ግሬተስት ቴዎሎጂያን። ከእናንተ በላይ በልሳን ስለምናገር በእግዚአብሔር አምላኬን በጣም አመሰግናለሁ ይላል። ግን ወደ እናንተ ስመጣ ግን መካከላችሁ በሆን እልፍ ቃላትን ከምደረድር በልሳን ሺህ ቃላትን 5 በምታውቁት ቋንቋ ብነግራችሁ ጠቃዋቸዋለሁ ይላል። ጉባኤ ስለማይጠቀም ለጉባኤ ረብሻ አንጠቀምበትም። ሁሉ አይጸልዩም በልሳን በጉባኤ። በግል ግን መጽሐፍ ቅዱስ ኢንካሬጅ ያደርገናል። when you pray በግል መጽሐፍ ቅዱስ ኢንካሬጅ ያደርገናል። አሸምድ መሆን አይገባም። ማፈር አይገባም። መፍራት አይገባም። እንግዲህ ሌላ ጊዜ ማፈር አይገባም። መፍራት አይገባም። መያዝ አይገባም። ሰው እስካረበሽን ድረስ ለመሰላችሁ ወገኖቼ፣ በጣም ብዙ ሰው እኔ ልሳን አለው ብዬ አምናለሁ። አንዳንዶቻችን ካለኝ ራሱ መጥቶ ያናገረኛ ብለን ነው። አያናግርም። መንፈስ ቅዱስ አናገራቸው። ጀንትል ነው መንፈስ ቅዱስ። ልሳኑን ነው የሚሰጠው። ተናገሩ ነው።
ተናገሩ። የመጀመሪያው መናገር አታግላኝ ታውቃለች። እኔም ራሴ ታታገላለች፣ ግን ተናገሩ ነው። ተናገሩ በልባችሁ ውስጥ ሲመጣ ኢትስ ቬሪ ኤዲፋይንግ፣ ቬሪ ኤዲፋይንግ። መንፈስ ቅዱስ ፎርስ አያረጋችሁ። መንፈስ ቅዱስ ፎርስ አያረጋችሁ። አንዳንዶቻችን እሱ ነው። አንዳንዶቻችን ደግሞ ምናልባት ራሴ በሆንስ ጠላት ቢሆንስ ምናምን ይለዋሉ። ጠላት ቢሆን አረ እግዚአብሔር አለ። ዳግመኛ ተወልደን እኛ እኮ ዳግመኛ መንፈስ ቅዱስ እኮ በውስጣችሁ አለ። ባይ ዘ ወይ እንዴት ሆኖ ተዳብሎ የሚኖረውና ተዳብሎ ነገር የሚያነጋል? እውነት እግዚአብሔር ታማኝ አምላክ ነው። የመቅደሱ የመንፈሱ ማደሪያ አድርጓቸዋል እግዚአብሔር። ጌታ ኢየሱስም ነግሮናል። እናንተ አሁን ስትለምኑ አባቶቻችሁ እንኳን አልሰጧችሁ ማለት የሚጎዳ ነገር እባብ ሰጥቷቸዋል አባቶቻችሁ። እናንተ ክፉ አባቶች ስትሆኑ እባብ ትሰጣለህ ለልጅህ አለ። ደጉ አባታችሁማ ለሚለምኑ እንዴት አብዝቶ መንፈስ ቅዱስን አይሰጣቸው? እንዴት አድርጎ ነው እባብ የሚሰጣቸው? እንዴት አድርጎ ነው ክፉ ነገር የሚሰጣቸው? እንዴት አድርጎ ነው አላህ የሚያደርገው? ወንድሞቼ ናቸው። ኢትስ አ ግሬት ብሌሲንግ። ራስን ማነጽ አለ። በጉባኤ ሲተረጎም ጉባኤን ማነጽ አለ። በመንፈስ ቅዱስ ተሞልተው ሰዎች በልሳናት ላይናገሩ ይችላሉ። ሁሉ ሌላው ምልክት እየታየባቸው ላይናገሩ ይችላሉ። yes for some reason yes ፍርሃትም ይሁን አለማወቅም ይሁን ምንም I don't know yes ግን በጣም በመንፈስ ቅዱስ ተሞልተው የሚያገለግሉ በልሳን የማይናገሩ ሰዎች አውቃለሁ። it could happen። ምንድነው ኢንካሬጅ የምታረጋቸው? ተናገሩ። ምን ማለት ነው ተናገሩ? የመጣልኝን ዝም ብዬ አይ በቃ ጸልዩ ለመናገር it's a blessing። መታነጽ ካለበት እንታነጻ። ስፒሪቹዋል ኮሚኒቲ እንሁን፣ ኒውማቲካ እንሁን። ስፒሪቹዋል ኮሚኒቲ እንደ ገና ስለ ጸጋ ስጦታ ልናወራለን እንዴ? ለአንዱ ልሳን አለው፣ ለአንዱ መተርጎም አለው፣ ለአንዱ እውቀት አለው፣ ለአንዱ እምነት አለው፣ ለአንዱ ፈውስ አለው። ማት እኮ ልናወራ ነው እንጂ የታመመን ሁሉ ሁልጊዜ ወደ ሐኪም ቤት ብቻ እጅ መጫን የለ። የእውቀትን የመናገር ትንቢትን የመናገር ልሳንን we have to grow like this። የ21st century Christians የማይንድ ብቻ እንዳንሆን መጠንቀቅ አለብን። የልብ መሆን ደግሞ አለብን። ለቀቅ ማለት በጣም ያስፈልጋል። ያታግላል yes እና ለመናገር ልጸልይ yes sense of graduation ግን ያስፈልግ። መንፈስ ቅዱስ ተሞልቻለሁ because boldness አለኝ፣ በጌታ ቤት ተተክያለሁ፣ እንትን አረጋለሁ በቀጨር ከምንል መንፈስ ቅዱስ ተሞልቻለሁ ግን I want to experience that blessing። አባቶቻችን የተለማመዱትን ብንለማመድስ በእግዚአብሔር ፕሬዘንስ ውስጥ ለኛም ነው። ተስፋው ማቆሚያ የለውም ነው። ሰዓቱ ሄዷል። ብዙ አንጸልይም፣ ግን መንፈስ ይሙላባችሁ ወገኖች። እኔ ትእዛዝ ነው ጳውሎስ። መንፈስ ይሙላባችሁ። እሺ በሉ መንፈስ ቅዱስ ተሞሉ ሲባል እሺ መጠማት፣ መንፈስ ቅዱስ መጠማት። there must be more than this የሚል አንድ መዝሙር አለ። አንዳንድ ጊዜኛ ቸርች ሚዝ there must be more than this። በቃ ህይወት ይሄ ነው ተመረቃችሁ በቃ there must be more than this። እንደ እብድ ያኖራቸው ነገር እኮ የሆነ ነገር ቀምሰው መሆን አለበት። they were not normal እኮ ኖርማል ሰዎች ያልነበሩትን ኖርማል የነበሩትን እኮ ከኖርማል ውጪ ያኖራቸው፣ ሪስክ እንዲወስዱ ያረጋቸው፣ አባንደንት ላይፍ እንዲኖሩ ያረጋቸው። so እንጠማ it's genuine አለ። ጌታ ኢየሱስን ተቀብሎ ዳግም ልደት ማግኘት የህይወትን በር በትልቁ የከፈተልን ነው። ንስሐ መግባትና መጠመቅ ግን ለብዙ ኤክስፔሪየንስ ነው። ገና ለብዙ ኤክስፔሪየንስ ነው። ኃይል ያስፈልገናል። ኃይል ፊታችን የቆሙ ተራራዎች መገንደሻው መንገድ ኃይል ነው። በጣም ኃይል ያስፈልጋል። ኃይል የሞላበት ጉባኤ ያርገን እግዚአብሔር። power of the Holy Spirit። power of the Holy Spirit። በሚቀጥሉት ሳምንታት እንዴት ነው መንፈስ ቅዱስን የምቀበለው? በልሳን ለመናገር ምን ላደርግ? መንፈስ ቅዱስን ለመቀበል ምን ላደርግ? የሚሉ አንዳንድ ፕራክቲካል ነገሮችን እያነሳን አንድ ሁለት ሳምንት እናወራለን፣ እንጸልያለን። if you want to pray come I think የጰራቅሊጦስን ሳምንት አስቀጠለው ምን ያለው ሮቢ እውነት ሳይሆን አይቀርም። እስቲ እንሞላ በመንፈስ ቅዱስ። የተሞላንም እንሞላ፣ የተሞላንም እንሞላ። በጣም ያው በአገራችን ቅርስ እንወዳለን እና ጥሩ ነው። ቱሪስት ሲጎበኘው ጥሩ ነው። በጣም ብዙ ክርስቲያኖች ግን ልምምዶቻችንን እንደ ቅርስ ይዘናቸዋል።
በልሳን ትናገራለህ? አዎ። በመንፈስ ቅዱስ ተሞልተሃል? አዎ። የዛሬ 20 መስከርስ፣ መትረፍረፍስ፣ አዲስነትስ ዝገትን ያስወግዳል እግዚአብሔር። አዲስነትስ አይተነው በቃ እግዚአብሔር ደረስንበት። እግዚአብሔር ገና እኮ ከተናገርነው በላይ ሌላ አለ። ከገባንበት በላይ እኮ ሌላ አለ። መንግስተ ሰማያት እኮ እሱ ነው። ከገባንበት በላይ እኮ ሌላ ከተለማም ሴንስ ኦፍ ግራጁዌሽን አስወግዱ ፕሊስ። እንደ ህፃናት እንሁን። እግዚአብሔር ሲናገር በየዋህነት ልባችንን እንክፈት። እርግቢቱና እባቢቱ እኮ ነው ኢየሱስ ያስተማረው። ልባሚቱ ግን ደግሞ እርግቢቱ የተከፈተ ልብ፣ የሚጠማ ልብ ዝም ብሎ ከአእምሯችንና ከተደራጀ ነገር እግዚአብሔር ያውጣል። አጭር ጸሎት ጸልያለሁ። አዳዲስ እንግዶች ካሉ አይ ኖ ታይሙ ሄዷል። ፊ ጊቭ ሚ 2-3 ሚኒትስ። አዳዲስ ሰዎች ካሉ እነሱን እንጋብዛቸው ዳግም እንዲወለዱ። እኛ እግዚአብሔር እንዲያስጠማችሁ ብቻ እጸልያለሁ። በቃሽ ፈቃደኛ ከሆናችሁ አስረበን ብለን እንጸልይ። በቃ እንዲያስረበንና እንዲያስጠማን ያለንበትን እንድንጸየፈው። በራዱ ወይም ትኩስ ያልሆነ የዘመኑ መንፈሳዊነት በስማ በጣም ያስጠላል። በጣም እውነት እግዚአብሔርም ይጸየፈዋል። ወይ ቅዝቅዝ አላልን ወይ ሞቅ አላልን። ለብተኝነት፣ ኧረ ወገኖቼ ዘመናዊነት በጣም ለብ አድርጎናል። ቀለል አድርጎ መያዝ፣ ኢየሱስን ቀለል አድርጎ መያዝ፣ አገልግሎትን ቸርችን ቀለል አድርጎ መያዝ፣ ፓርታይመርስ መሆን፣ በቃ ሙሉ ያልተሰጠ ህይወት አባቶቻችን የኖሩት አይነት ሳይሆን በቃ ያልተሰጠ ኮሚትድ ያልሆነ ቫይብረንስ ፓሽን የሌለው ከሱ እንዲያወጣችሁ የምትፈልጉ ክርስቲያኖች አላችሁ። እኔ በቃ ወደሚቀጥለው የኋላዬን እየረሳው ከፊት ያለውን ለመያዝ ዘረጋለሁ። ወደሚቀጥለው መሻገር እፈልጋለሁ የምንል አንዴ እንቁምና እግዚአብሔር ረሃብን እንዲሰጠን ጥማት እንዲሰጠን ሮቢ ወደዚህ መጥቶ ይጸልይልናል። ግን አንዴ እንዱ እጆቻችሁን ከፍ አድርጉ እስቲ ወገኖች። እኔ በቃኛ አይደለም የምትሉ እኔ አይ ኒድ ዘ ስፒሪት ኦፍ ጋድ እግዚአብሔር ጥማትን እንዲልክልን ትንሽ እንጸልይ። እየቸኮላችሁ ትችላላችሁ መውጣት፣ ግን ትንሽ ብንጸልይ አይ ቲንክ ጥሩ ነው። አይዶን መዝሙርን በልባችሁ ካለ ግን ይከን ጎ መሄድ ትችላላችሁ። ግን ትንሽ አይ ቲንክ መንፈስ ቅዱስን እድል መስጠት በጣም ጥሩ ነው። እግዚአብሔር ቀርቦ ሳለ ጥሩት አይደል የሚለው ቅዱስ መጽሐፍ። እግዚአብሔር ቀርቦ ሳለ ደግሞ ትንሽ መጥራት በጣም ጥሩ ነውና ወገኖቼ ስለ ዳግም ልደት በመንፈስ ስለመወለድ እግዚአብሔር የተመሰገነ ይሁን። ግን ግራጁዌት አታርጉ ፕሊስ፣ ግራጁዌት አታርጉ። ተጣሙ የጌታን መንፈስ። ህይወት አጭር ናት። እድሜ ዘመናችን አጭር ናት። በዚህ ምድር የምንኖራት የእግዚአብሔርን ሐሳብ አገልግለን እንድናልፍ ነው እግዚአብሔር የጠራን እና ለምን ይቀርብናል? ቀራል አለ እግዚአብሔር። ለምን ይቀርብናል? በመንፈስ ቅዱስ መሞላት፣ በመንፈስ ቅዱስ መጠመቅ፣ በመንፈስ ቅዱስ መጸለይ፣ በልሳናት መናገር፣ ትንቢትን መናገር፣ በጸጋ ስጦታዎች ማገር ለምን ይቀርብናል ወገኖቼ? ለምን? የሚወድ አባት አይደል እንዴ ያለን? የሚወድ አባት ነው ያለን። እኛ ሰከንድ ክላስ ሲቲዝንስ አይደለንም በእግዚአብሔር መንግስት ውስጥ እንዴ። ሲቲዝንስ አድርጓቸዋል ነው የሚለው ቅዱስ መጽሐፍ። በእግዚአብሔር መንግስት ውስጥ እኮ እናንተ እንግዶችና መጻተኞች አይደላችሁም ይላል። የእግዚአብሔር መንግስት እኮ እንግዶችና መጻተኞች እንደን ደግሞ ባላገሮች ሲቲዝንስ ተቀላቅለን የምንኖርበት እኮ አይደለም። ዳግም የተወለድን በሙሉ ባላገሮች ሆነናል፣ ሲቲዝንስ ሆነናል። በስጋ ብቻ አትመላለሱ ፕሊስ። በአእምሮ ብቻ አትመላለሱ። ለአእምሮአችሁ አሳልፎ አይስጣችሁ እግዚአብሔር። ለአእምሮ ብቻ፣ ለአስተሳሰብ ብቻ፣ ለሞደርን ቦክስ ብቻ። ጸሎታችን የተወሰነ ነው። አገልግሎታችን የተወሰነ ነው። ቸርች ውስጥ ያለን ነገር የተወሰነ፣ ሁሉን ነገር እኮ በሰው ተወሰነ። እንደ ጎርፍ እኮ ነው እግዚአብሔር ነገር፣ እንደሚያጥለቀልቅ ወንዝ እኮ ነው ወገኖቼ። እግዚአብሔር የተገደበ ነገርን ያንሳ ዛሬ በመሃላችን ትፈቅዳላችሁ? የተገደበ ነገር ሊሚት ያረኩት ነገር I don't want to limit the spirit of God. I don't want to limit. በምድራችን በአገራችን እግዚአብሔር በጣም እየሰራ ያለበት አመታት እንደሆነ እናውቃለን። ግን we don't want to limit. የለመደብንን እያረገን የለመዱብንን ነገሮች ጸሎቶች እየጸለይን እንዳንኖር እንዴ ልጆቻችንን በመንፈስ ቅዱስ እንዲሞሉ በመንፈስ ቅዱስ እግዚአብሔርን ኤክስፒሪየንስ እንዲያረጉ ይሄን በረከት እንዲያገኙ it's a blessing. We sometimes call it the second blessing. ሁለተኛው ባርኮት ምናምን ይሉታል ጴንጤቆስጣውያን። በቃ እሱ እኮ ነው ዋናው ባርኮት፣ የዘላለም ሕይወት ባርኮት ነው። ከዚህ በላይ የለም። የባረከን ይባረክ የሚለው የዘላለም ሕይወትን ነው። ግን ደግሞ መንፈስ ይሙላባችሁ ይላል ወገኖቼ። ኤፌሶንን ስንማር እኮ አይተነዋል። ኤፌሶን 1 ላይ
ተመርጣችኋል፣ ልጆች ሆናችኋል፣ ታትማችኋል፣ ርስት ተቀብላችኋል፣ በመንፈስ ቅዱስ ርስት መያዣ አድርጎ ሰጥቷችኋል የሚላቸውን እኮ ነው ከመጨረሱ በፊት መንፈስ ይሙላባችሁ የሚላቸው። እንደኛ እኮ ምዕራፍ 1ን መመረቂያ ያደረግነው ወገኖቼ። መንፈስ ይሙላባችሁ፣ በወይን ጠጅ አትስከሩ፣ ተዋጉ። ህይወት ውጊያ ናት ወገኖቼ፣ ይህች ዓለም ውጊያ ናት። ዊ ፋይት፣ ባትል አለ፣ ጎልያድ አለ ፊት ለፊታችን። በርቅሰን የምንሄደው is through the Spirit of God። በየዕለቱ እየተሸነፉ መኖር እኮ ማዕረግ አይደለም። በየዕለቱ በአንድ ነገር፣ በየዕለቱ በአንድ ካራክተር እየተሸነፉ መኖር እኮ ማዕረግ አይደለም። መንፈስ ቅዱስ እኮ ሲመጣ ብዙ ነገር ያስጥላችኋል። በጣም ብዙ ነገር ያስጥለናል። በጣም ብዙ ነገር ሶኔ አይንካሬጅ ወንድሞች እናቶቼ፣ መንፈስ ይሙላባችሁ። መንፈስ ቅዱስን ተቀበሉ። ለመንፈስ ቅዱስ ልባችሁን ክፈቱ። እንደሚያረጋችሁ ሁኑ። በእግዚአብሔር ቤት ውስጥ እንደ ልጆች ሁኑ። ልጆቻችሁ በእናንተ ፊት የወደዱትን እንደሚሆኑ ሁኑ። በእግዚአብሔር ፊት በልባችሁ ያለውን ጸልዩ፣ በልባችሁ ያለውን ተናገሩ። እግዚአብሔር አለ። ለእባቦች ለጊንጥ አሳልፎ አይሰጠንም። ለጠላት አሰራር አሳልፎ አይሰጠንም። እግዚአብሔር በዚህ አለ። እግዚአብሔር በዚህ አለ። መንፈስ ቅዱስ በዚህ አለ። ለሾው አይደለም። እኔ በልሳን ተናገሩ እንደዚህ ምላ ለሾው አይደለም። ለራሳችን for the edification of the person ለራሳችን ወገኖቼ ባያዝ አትሁኑ። በዘመኑ የተበላሹ ነገሮች ባለፈው ሳምንት እግዚአብሔር እንደተናገረን በዚህ ዘመን ብዙ ነገሮች ተበላሽተዋል። ግን አፔታይታችሁ አይዘጋ። እውነተኛ ምግብ አለ፣ እውነተኛ ልሳን አለ፣ እውነተኛ ታምራት አለ፣ እውነተኛ ባርኮት አለ፣ እውነተኛ መንፈስ ቅዱስ መሞላት አለ፣ እውነተኛ ጥምቀት አለ፣ እውነተኛ ነገር አለ፣ እውነተኛ ትንቢት አለ፣ እውነተኛ ኃይል አለ። እግዚአብሔር ረሃብን ይልቀቅብን፣ በውስጣችን መጠማትን ይልቀቅብን። ሌትስ ክራይ አውት ወደ እግዚአብሔር ትንሽ ደቂቃ። ቅርብ የሆነ እግዚአብሔር አለን። አሜን። ቅርብ የሆነ እግዚአብሔር አለን። እንደገና ለዋለው ቅርብ የሆነ እግዚአብሔር አለን። እኔ እነዚህ ሳምንቶች የመማር ብቻ ሲሆን እየተማርን እንደገና ደግሞ ኤክስፒሪየንስ የምናደርግበት ቅድም ስንባል እንደነበረው ማለት ነው። ኃይልን እየተሞላን ስለ ኃይል ተምረን ኃይልን እየተሞላን ስለ መንፈስ ቅዱስ ተምረን መንፈስ ቅዱስ ኃይልን እየተለማመድን ስለ ስጦታዎች እየተማርን ከእግዚአብሔር ዘንድ ስጦታዎችን እየተቀበልን ያ እንዲሆንልን እግዚአብሔር የሚሰራ አምላክ ነው። አሜን። ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለም ያው ነው የሚለው ቃሉ ሲናገር። ትናንትና የነበረ ጌታ ዛሬም አለ። ትናንት የሰራ እግዚአብሔር ዛሬም ይሰራል። ትናንት የሰራ መንፈስ ቅዱስ ዛሬም ይሰራል። ዛሬም ያጠምቃል። ዛሬም ስጦታን ይሰጣል። ዛሬም ጉልበትን ይሰጣል። ዛሬም በኃይል ያስታጥቃል። አሜን። ያው ነው ጌታ፣ አልተለወጠም፣ አይለወጥም። እግዚአብሔር እንዳለ ነው። እግዚአብሔር ይሰራል። ኢየሱስ እንደዚህ የሚል ቃል አለ ሐዋርያት ሥራ ምዕራፍ 1 ላይ እነዚህም ሁሉ ከሴቶችና ከኢየሱስ እናት ከማርያም ከወንድሞቹም ጋር በአንድ ልብ ሆነው ለጸሎት ይተጉ ነበር ይላል። ከዛ ምዕራፍ 2 ላይ እንደሚነጥቅ አውሎ ነፋስ መጣ ብሎ የሚናገረው የዛኔ ነው። በዚህ አይነት ሁኔታ ውስጥ እያሉ ነው እግዚአብሔር መጠማትን በውስጣችን ይቀስቅስ። አሜን። ምናልባት በቃ ያጠፋነው ሞተር ቢኖር በተለያዩ ምክንያቶች ማለት ነው እንደገና እግዚአብሔር ያስነሳው። ዶክትሪኑን ካለመረዳት የተነሳ አጥፍተነው ቢሆን እግዚአብሔር እንደገና ዛሬ ይቀስቅሰው። የሆነ ወቅትን ብቻ እየጠበቅን የዛኔ ነው የሚሆነው ብለን አጥፍተነው ቢሆን እግዚአብሔር በወቅት ብቻ የሚሰራ አይደለም፣ በጊዜውም ያለ ጊዜውም የሚሰራ አምላክ አለን። ምን ለማለት ፈልጌ ነው? የሆነችን ቀጠሮ ብቻ አይደለም እግዚአብሔር የሚጠብቀው። ትላንት የሰራ እግዚአብሔር ዛሬም የሚሰራ አምላክ ነው። እንደገና እግዚአብሔር በውስጣችን ይቀስቅሰው። ጾም ጸሎትን በውስጣችን ይቀስቅስ። ለጸሎት መትጋትን እግዚአብሔር ይቀስቅስ። ካልባረከኝ አልለቅህም ብሎ እግዚአብሔርን የሙጥኝ የሚል ህይወትን እግዚአብሔር በውስጣችን ይቀስቅስ። በመንፈስህ ካልሞላኝ አልለቅህም የሚልን ከእግዚአብሔር ጋር በቃ የሚታገል ህይወት እንደ ያዕቆብ አይነት ባርከኝ የሚል አይነት ትግል ማለት ነው። እግዚአብሔር ያንን በውስጣችን ይቀስቅስ። እውነት እኔ ልቀስቅሳችሁ ላነሳሳ ስንመጣ 40 ጾም ጸሎት ሲዘን እንምጣ። ኃይልን ሞላኝ። በዚህ ኮል ቀጥራለን። መንፈሳዊ ስጦታዎች እኮ የምንማርበትም ጊዜ ይመጣል። መንፈሳዊ ስጦታን ስጠኝ፣ ጥሬን ልለይ፣ የቱ ጋር ታሰማራኛለህ? በመንፈስህ ሞላኝ፣ ልሳንን አናግረኝ። ምናልባት ለብዙ ጊዜ ጸልያችሁ የቆማችሁ ሰዎች ብትኖሩ እንደገና እስቲ ጌታን ጠይቁት።
እንደገና እግዚአብሔር መቀስቀስን ያድርግልን። ምናልባት ሴንስ ኦፍ ግራጁዌሽን ተሰምቶን የቆመን ሰዎች ካለን ቅድም የተነገረው እንደገና መጠማትን እግዚአብሔር በውስጣችን ይቀስቅስ። እግዚአብሔር ሆይ ጸሎታችን ይህ ነው። እንደገና ረሃብ ይሁን በውስጣችን፣ እንደገና ጥማት ይሁን በውስጣችን። የቆመ ጾም ጸሎት እንደገና ይቀስቀስ። የቆመ እግዚአብሔር አባት ሆይ ጥያቄ እንደገና ይቀስቀስ። እንደገና እግዚአብሔር አባት ሆይ በውስጣችን እንዲኖር በኢየሱስ ስም እንጸልያለን። መጠማት በውስጣችን ይቀስቀስብን። ኃይልን ልንለማመድ እግዚአብሔር አባት ኤክስፒሪየንስ ልናደርገው፣ ልሳንን ልንናገር፣ ስጦታዎችን ኤክስፒሪየንስ ልናደርጋቸው እግዚአብሔር አምላክ ሆይ በዚህ ዓለም ክፉ ላይ እንደገና በኃይል መነሳት ይሆንልን ዘንድ እግዚአብሔር ሆይ በውስጣችን ይቀስቀስ። እናከብርሃለን ጌታ ኢየሱስ። ስለተናገርከን ስምህ ይባረክ። ስላስተማርከን ስምህ ይባረክ። እንደገና ሪማይንድ ስላረከን እግዚአብሔር አምላክ ሆይ እናመሰግንሃለን። እይታችንን ስለቃኘህልን እናመሰግንሃለን። ለጸሎት ይተጉ ነበር እንደሚል ለጸሎት መትጋት ይሆን። እግዚአብሔር አምላክ ይባርካችሁ። እግዚአብሔር አባት ይጠብቃችሁ። እግዚአብሔር በመንፈሱ ዕለት ዕለት ይሙላችሁ። መንፈስ ቅዱስን መጠማትን እግዚአብሔር በውስጣችሁ ይቀስቅስ። ይህ እሳት በውስጣችን አይጥፋ። ሳምንቱን ሙሉ ይዟችሁ ይቆይ። በጌታ በኢየሱስ ክርስቶስ ስም ጸለይን። አሜን፣ 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 አሜን።